ኮረንትና በይ መስመጣ ቤተክርስቲያን እንደው ይሽጉጥሉ ይከዱ አንተ ከሱ ስር ካልወጣህ ህይወትህን የምናጠፋት ይሉኛል። ይዝቱብኛል። ይገርማል። የክፉ ቀባል እንጀራ ይሉ ይክፉ ቀር ይሉ ካፈር ያዳለኝ ያነሳኝ ወንድሜ ነው። እንደው አደራህ ልጄ እንደው አደራህ ማለት አቶ ተፈሪን ሁለተኛ ሚስት ያጋቡት ከድርጅት ውስጥ ከምትሰራ ሴት ነው ማለት ነው? አዎ እዛም ሰራዋን የኖረችዋን በራሱ ነው። በቃ ራስህን ቻል እንግዲህ ወዲህ እኔ አገለገልከኝ ደግሞ ብሎ በራሱ ድርጅት ከፈተልኝ እንጂ ቢጠጉትማ ያቀርባቸው ነበር። አልተጠጉትም በፍጹም። ስለዚህ ያው ራሳቸውን ከአቶ ተፈሪ ሲያርቁ የነበረው ማለት ነው። አዎ አልኩህ እኮ በፍጹም ሰበሰበ እኮ አልኩህ። ከአንዴ 3 ሄደናልኛ። ተፈሪንስ ያገባሽው ወድጄ ነው አፍቅሬው ነው ብለሽ አይደለ? ቆይ አንቺ ምን ውስጥ ነሽ? ወይ ያለሽበት ቦታ እንምጣ ስንላት አዲስ ጉዳለ ካገኘ ምንድን ነው ችግራችሁ? በሰውም ያስልካል። ልጆችን ያስልክና እስቲ አምጡ ያመጣቸው ያሳድሩ። ብር ካነሰም ካለ አሁን ይሄድና ብር እንኳን ሌባ ሰረቀ ምናምን ካሉ ብር ሰጥቶ የሚሸኝ ሰው ነው። ነገሮች እየተለዋወጡ የነበረው መቆየት ሲጀምር ነው። እነዛ ነገሮች ገንዘብ ይገባልናል፣ እሷን አናገኛትም። እነዚህ ነገሮች ግን እየቆዩ ሲሄዱ ትንሽ ሀሳብ ገባን፣ ጭንቀት ገባንና ማለት አደማ ምሰራ አንድ መሽቆቅ ልጅ አለች። የት የምትሰራ? እነ ኤፍሬም ጋር አብራ ምሰራ ድርጅቱ ላይ። አዎ ሰራተኛ ሳለች እዛ እንደሄደልህ ሚስት አግኝተው ሚስት በእጅ ያዞሩ ይችን ያጋቡታል። ሰላይ ባንዳ ሆነ። ከዛ መጨረሻ ላይ እሱም ያው ራሱን አጠፋ። ይሄን ነገርም ካጠፋ በኋላ ራሱን ካጠፋ በኋላ ለሷ በመነግራት ጊዜ በጣም ነው ያዘነችው። እዛው ባናቱ እንዳይድን በቃ የተፈለገውማ እንዲሞት ነው። ሌላ ነገር ትርፍ የለውም። አቶ ተፈሪም በጣም እንደወደደቻቸው መልካም ሰው እንደሆኑና ከሳቸው ፍቅር እንደያዛት ማለት ታዲያ ያኑላ ጊዜ ምን ሆና ነበር ልጠፋ የቻለችው? ለምንድን ነበር ልታገኛቸው አልሞከረችው? ኦር ደግሞ ለምንድን ነው ማደወል የነበረው? ደግሞ ሚስትየዋን በሚስትየዋ በጎን ደግሞ መግባት የልጆቹን እናት ይገርማል እኮ። እኔ ምን አይነት እንዴት ያሉ ሰው እንደሆነ አላውቅም። እኔ እንዲህ አይነትም ሰው ተፈጥሯል እንዴ ምድር ላይ ትላለህ እኮ አንተ። ስራቸውን ብታይ እኔ እንደው የሚደንቅ። ከዛ በኋላ እንግዲህ በጣም የሚገርመው ነገር እሷ የምትደውልበት ቦታና የድርጅቱ ቅርንጫፎች ያሉበት ቦታ በፍጹም የማይገናኝ ነበር። አልመጣህ አለችኝ እና እዛ ስደርስ እንዳትመጣ ማን አለክ? በቃ ጭንቅላቷ ሁሉ ትክክል እንዳልሆነ የተሰማኝ የዛን ጊዜ ነው። ረብድብ ያለሁኝ እንደውም ልጆችን ከጉያ ምንነጥልህ ምንገልብህ እያሉኝ ደርሰውብኛል። በቃ በየሄድኩበት የኔን ሳትዘጋ ስታወራ ሰምቻታለሁ። በቃ እኔ ለምንድን ነው እዚህ ነገር ውስጥ እስካሁን ድረስ ያለሁት? እንደዚህ እኮ አልነበረም ውላችን የሚል ነገር ስታወራ ሰምቻታለሁ። አሁን ግን ከሳቸው ጋር ትዳር እንደጀመረች ነው የሰማነው። ስለዚህ አቶ ተፈሪን አግብታ እዛ እንደተቀመጠች እና እዛ እንዳለች መረጃ አገኛችሁ ነው? የባለቤቴ ፋይል ይኸውና እሱ ጋር ይቀመጣለችኝ። ባይሆን እንኳን ኮፒ አድርጎ የኔ ቢጠፋ የእርሶ ጋር ያለው ይቀመጥ፣ መረጃው ዶክሜንቱ ሙሉ ፋይሉን አስቀምጣለች። ከዛ በኋላ ግን ከስንት ትግልና ከስንት ልመና በኋላ እኔ ራሴ እመጣለሁ ብላ ከተማ ድረስ መታን ያገኘችኝ። የአቶ ተፈሪን ንብረቶች በጠቅላላ የምናስመልስበትን ሁኔታ አግኝተናል ማለት ነው። እሺ መሞቱን የሞቱ ግን በክብር መቀበርን ደግሞ የመሰለ ነገር የለም እና ቢያንስ አስክሬናቸውን እንኳን ብናገኝ ለኛ አንድ ነገር ጓግታ ነበር ትነግረን ነበረ። ግን የሰርጓን ቀን በጉጉት የምትጠብቅ ግን አንድ ፍሬ ምንም አታቅልች ይሁን ለስቃይ የሚደርስባት ማለኛ ማለት ኤልሳ በቃ እህታችን ብቻ ሳይሆን እናታችን ነበረች። እዛም በቃ ሁሉ የቤት ኃላፊነት ምናምን ትረዳን ነበር። እናን ነገር ጉለት ምናምን ሲኖር በጣም አስቸጋሪ ነው። በቃ እናርድሻለን እንገድሻለን ምናምን በቃ እሷ የሆነ ያዋራት ለራስ በሐሳብ ጭልጥ ብላ ትሄዳለች። እግዚአብሔር ለበለበናት ፍቱን ተታገኝ እንፈልጋለን። እኔ ያው ለራሴ ስል ነው ማድረገው፣ ለእናንተ ስል ብቻ ሳይሆን ለራሴም ስል ጭምር ነው ማድረገውና ማለት የተወሰኑ ድርጅቶችም አሏቸው አይደል? እንዴት ነው ይሄን ሁላ ነገር ጥላ ወደ አረብ ሀገር ልትሄድ የቻለችው? ጭራሽ ለውርስ ብለው እስከ ግድያ ድረስ እስከ የግድያ ማስፈራሪያ ድረስ ደርሶባት እንደነበረ አውቃለሁኝ። ባነሰ ለሷ በማይሆን ሁኔታ እንደታየች እንደዛ ብቻ ሳይሆን ከሷ ባነሰ የኑሮ ደረጃ ሳይሆን አብዳ ራሷን ጨርቋን ጥላ አብዳለች። በዚህ ላይ እርሳት ነው ወይም ከኤርሳሉን ከአባታችን አሁን ቢያንስ እኮ የአባታችን ፍትህ ብናገኝ ትንሽ እረፍት ይሰማን ነበር። ክፍለ ሀገርም ሄዳለች ተብያለሁ፣ እዛ ታይታለች ተብያለሁ እያለ በጣም የተመላለሰ ይፈልጋት ነበረ። በጣም ብዙ ጊዜ ይሄድ ነበረ።
ለህይወቱ ማለፍ ራሱ ምክንያት የሆነው ይሄ ኬዝ ነው። ሰላማዊ ከዛም ኑሮ በኋላ መኖር ከጀመረች በኋላም አልተዋትም ማለት የተወሰነ ጊዜ ትተዋት ነበረ። በሰላም እየኖረች ነበረ። ልትሄድ አካባቢ ግን ዛቻው ትንሽ በዛ። እንዳልኩክ ወንድሞቹ የሆነ እንገልሻለን ምናምን ብለው ማስፈራራት በጣም ሲያበዙ ነው ውጭ መሄድን ምርጫዋ አድርጋ የሄደችው እንጂ እዚህ በጣም ሰላማዊ ኑሮ እየኖረች ነበረ። ግን እዚህ በተደጋጋሚ ክፍለ ሀገር ላይ የሆነ ቦታ ላይ እዚህም አየናት ተብሎ ይነገረናል። ማለት እኛ ባንሰማም እነሱ ይነግሩናል ለእኛ። ስልክ የሚደወለው ግን ለአባታችንና ለኤልሳ ነው። ስለዚህ የምትቀረው ባለቤትየውና ልጅየው ናት። በተራ በተራ ሁለቱንም እንዳሸሿቸው ነው የምገምተው። እንደውም ምናልባት ለአባታችን መሞት ራሱ ምክንያት እነሱ እንዳይሆኑ ፈራለሁ። ነገር የለም ግን በአባታችን ስልክ ነው የተደወለልን በራሱ ስልክ እና ደግሞ ሽፍቶች እንደሆኑ የገደሉት ነው የሰማነው። ከኤልሳ ጋር ይገናኙ አይገናኙ እህቱን ያት እንኳን ምንም የምናውቀው ነገር የለም። ስለ እናቷ እንኳን ባነሳሁባት ቁጥር የምትቀየርብኝ የነበረው ማለት ነው። ማለት ለምንድን ነው በዚህ ልክ ብዬ አስባለሁ ሁልጊዜ። ለቅሶ ላይ የኤልሳ አጎት ደጀኔ ተገኝቶ ነበር። አንተ እኮ ሁሌ ነው ተፎክረው ግን ምንም አታረጋግጥ። እኔ ስለሚጠቅመኝ እጠይቃቸዋለሁ። እኔን ስለሚጠቅመኝ እጠይቃቸዋለሁ። አንተን አይመለከትህም። ሚነካ ነገር አለ? ምንም አይነካኝም። በቃ ስለዚህ አርፈህ ተቀመጥ። መጠየቅ ባለብኝ ነገር በአግባቡ ጠይቃለሁ። ኤልሲ የት እንዳለች እና ከእኛ ጋር ከወጣች በኋላ እነማን ጋር አርፋ እንደነበረ ስለማቅ ያንን ያረፈችበትን ቦታ እኔ ብቻዬን ሂጄ ከማገኛቸው ወይም እኔ ብቻዬን ከማጣራ መታ ማለት መጣች። ከ7 ወር በፊት መጣች ማለት አብራሪልኝ ነገሩ። እንዴት ነው የመጣችው? ከ7 ወር በፊት 1-2 ቀን አድራ ነበር ሄደችው እና ያው የዛኔ ግን የመጣች ሰዓት ብዙ የሚያስጨንቃት ነገር እንዳለና ችግር እንደነበር ምናምን ነግሬ ነበር። ሰዎች ማሰብ በሚችሉት መንገድ ነው የሚያስቡት። እንደዛ ማሰበህ ከሆነ ያን ያክል ከባድ ላይሆን ይችላል። እውነቱ ላይ ስንደርስ ግልጽ ይሆንልናል ማለት ነው ለሁለታችን። አንድ ጥያቄ ልጠይቅህ። ስሉ ላይ ገንዘብ እኔ እሱ ለእኔ ይላክልኛል፣ እኔ ወንድሜ መልሼ ወደ ወንድሜ ነው የማደርሰው እንጂ እኔ ጋር የሚቀር ገንዘብ የለም። ሲጀምር ስለ እሷ ሊያውቁ የሚችሉት አብሯት የኖሩት ሰዎች ናቸው አይደለ? እንደዛ ከሆነ አንተ ለምን አላወቅም? ጥቂት ቀናቶች ወራት አይደለም ጥቂት ቀናቶች ሲቀሩኝ ነው ከእጄ የጠፋችሁ። ድጋሜ ስልካቸው ምናምን አፈላልጉ የሚያስመጣ ነገር የለም። ታውቀዋለህ፣ ዳይሬክት መምጣት ትችል ነበር። አልገባኝም። ዳይሬክት ሰቤት ነው ብሎ ዘቡ ብሎ ይገባል? ኧረ እባክህ ተው እንጂ። በሰዓቱ ደውላልኝ ነበረ። መጣሁኝ። ስመጥቼ ስጠይቃት ወጣ ጧት ትላለች። ትንደለች አላውቅም አለችኝ። እሺ ብዬ ወደ ቤቴ ተመለስኩኝ። ከስልኳ ላይ ለምንድን ነው ያጎቷን ስልክ ወስደሽ የደወልሽው? እና ለማን ልደውል? አባቴ የሚል ስልክ አለ፣ የኔ የሚል ስልክ አለ። በቅርቡ ያገኘሁት የእሷን ነው። እንደውም የሆነ ታይም ላይ ወንድሜ ላይ ተኩሶበት ነበር። ተኩሶበት ምስክር ቀርቦበት ፖሊስ ጣቢያ ቀርቦ አይምሮ ጤነኛ አይደለም ተብሎ የተለቀቀው። ግን አብዛኛው ሰው የሚለው አውቆ አበድ ነው የሚለው። ምን ያልከፈለሽ እዚህ መጥተሽ ይህን ነገር አድርጊ ይህን ነገር መልሽ ለተባልሽበት ምን ያልከፈለሽ? 5000 በቃ ልጅቷን ታጨናንቃት። 5000 ከዚህ በላይ ታጨናንቃት ልጅቷን። በቃ ተዋት። ለምን አትዋት? እሺ ታራሳለ መጣ ኮኮች በር። እሺ ከዛ ስናያት በጣም ተጎድታለች፣ ተጎሳቅላለች። ጉልበቷ ላይ ደም ፈሷታል። እና ምን ሆንሽ ብለን ለመጠየቅ እንትን አለን። ስንጠይቃት ሁኔታውን ቁጭ ብላ ነገረች ነገር ቢኖር ከአባቷ ጋር አባቷን የሚፈልጉ ሰዎች እሷን እንደሚፈልጓት ምናምን እንጂ ይህን ያለ እንትን አልነገረችም። ካሁን በኋላ እሺ አትናገር ብላኛል። እሺ ችግር ውስጥ ነው የምንገባው። እሺ ታው መቼም መጋጨት አትፈልግም አይደል? መጋጨት አትፈልግም አይደል? ከኔ ጋር እህትህ ነች አይደለችም? እህትህ ነች አይደለችም? እህቴ ናት። ሁኔታውን ስላስደነገጣት ነው እንደዚህ የመለሰች ያለችው። ኧረ አውቄ ታግሻለሁ። አጎቷን አደርጓለሁ። የምር መዛት ብቻ አይደለም አደርጓለሁ። አጎቷን ብዬ አክብሬሃለሁ። ቢያንስ እንኳን ወንድሜ ሳይሞት ልጁን በአይኑ ማየት እንዲችል ማድረግ ነው ታርጌት። ታዲያ ስለ ደረጀን የምታውቂው ሚስጥር እንዳታውጪ የሚያስፈራራሽ ከባድ የሚባሉ ሚስጥሮች ምንድን ናቸው? ተረጋጊ። እኔ ልጅ ሰላምሽ ነን። አና ተረጋጊ። እንድናወራሽ ነው የምንፈልገው። ሌላ ተጨማሪ ችግር ውስጥ አትግቢ። በቃ ይህን ነገር እባክህ ድረስልኝ። እንደዚህ አይነት ነገር ፍታልኝ። ምንድን ነው ከአቅሜ በላይ ሆኖብኝ ያለው ችግር ነው የምትናገረኝ? ደጀኔ ሰራቸው የነበሩትን ስራዎች እንዳለ እንደምታውቂ ነው ወንድሜ ሲነግረን የነበረው።
እኔን ብላችሁ በቃ ሂዱ እስኪ ሂዱ እንድናናግራት የጠራኝ እኮ። ስለዚህ ተረጋጓ በቃ። እና እንዴት ነው በትክክል የማናገረው? ጠላቶችን ቤት አስቀምጦ ሲጠራ እኔና አንቺ ከዚህ በፊት እንታወቃለን። ጠላትነታችን ምን ላይ ነው? ሀና ስለሱ ሚስጥሮች ስለምታውቅ እነዛ ሚስጥሮች እንዳትናገር እያስፈራራት ነው፣ ወር ደግሞ ክትትል እያደረገባት ነው እያልከኝ ነው። እና እኔ ደግሞ በጣም በቃ ይሆናላ ቢላ እንኳን ይዤ አላውቅም ነበር። አሁን ሽጉጥ ያዛችሁ ከኔ ማለት ነው። እኔ ሽጉጥ ራሱ ይዤ እንድዞር ያደርገኝ እሱ ነው ማለት ነው። ራሴን ጠብቂ ጠላቶች አሉሽ ምናምን ይለኛል። አንድ እርምጃ ተራምደናል ብዬ አስባለሁ። ምክንያቱም እስካሁን ድረስ በወሬ የነበር ነገሮችን ስናይ ነበረውና በአካል ያየ ድርጊቶቹ ሲደረጉ የነበረ ሰው እንደ ምስክርነት መያዛችን ነገሮችን ማስረጃዎችን በመሰብሰብ ሂደት ውስጥ የተሻለ እንድንሄድ እያደረገን ያለውና ከበፊት ጀምሮ ያለውን ነገር የታመቀውን ነገር አውጥተሽ በቃ ፍቻ እንጂ ምንድነው ይሄን ያህል የሚያስፈራኝ እንዴ? ምን አስፈራኝ? አንቺ እሱ እኮ እያዋለሽ ያለው ለራስሽ ጥቅም ነው እየተናገረ ያለው አይደለ? አስገድዶሽ ኢቨን ይኸውልሽ እኔ ሁለታችሁ ግንኙነት እንዳላችሁ አውቄያለሁ፣ ደርሼበታለሁ። አንቺና ደጀኔ ያኔ ለቅሶ ብላችሁ 15 ቀን የቆያችሁት የት ነው? ማን ሞቶ ነው? ሲያወሩ ሰማኋቸው ቀስ ብዬ ማለት ነው። መድኃኒቱን አምጥቼልሻለሁ ሰላማዊት ሲላት ሰማሁት። እናንተ ደግሞ እንደዚህ አይነት ጥያቄ እንዲነሳባችሁ ስለማትፈልጉ አንድ ነገር ልንገርህ፣ ከኤልሳ ይልቅ አንተ ስርዓት የለህ አጣየቅህ ማለት ነው። ምናልባት የቤተሰቦች የባለቤት ቤተሰቦች ንብረት ስለሆነ እዛ ውስጥም አለውበት ለማለትም ልትገባ ትችላለህ። ይሄን ነገር እንደተው ስንት ልትመድብልኝ ነው? ያው እከፍልሃለሁ። ያው የምትለኝን ሰምቼ እንግዲህ ምን አውቃለሁ። የሀብት ምንጩ ራሱ ጤናማ ያልሆነ እንደሆነ ከብዙ ሰዎች ጋር ከብዙ ባለሀብቶች ጋር ግጭት ውስጥ እየገባ አንዱን እየጣለ እየቀማ ሀብት እንዳፈራ እንጂ መጀመሪያ ላይ ምንም እንዳልነበረው ምንም እንደሆነ ጭምር ነበር ስሰማ የነበረው። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ ነው እንግዲህ ዛሬ መጥቻለሁ። ውድ ቤተሰቦቼ ሰሞኑን በኤልሳ ጉዳይ ላይ ብዙ ነገሮች ገብተናል። እንዲሁም ደግሞ በአባቷ ጉዳይና አባቷ ላይ በተፈጠረው እናቷ ላይ በተከሰተው ነገሮች በጠቅላላ እንዲሁም ደግሞ የኤልሳ አጎት ላይ የሆነው ነገር በጠቅላላ ውጥንቅጥ ውስጥ ከቶናል። በጣም ግራ የሚያጋቡ ውስብስብ የሆነ ታሪኮችን እያገኘንባቸው ነው። ያው እኛም ዛሬም ትናንትም ነገም ወደፊትም ይህንን ኬዝ እውነታውን ለመውጣት የተቻለንን ነገር እያደረግን ነው። የተቻለንን ስራ እየሰራ ነው። ፀሐይ ሳይልም ብርድ ሳንል እያንዳንዱን ዝናብ እንኳን ሳይበግረን የቻልነውን ነገር ከጓደኞች ጋር ከቡድኖች ጋር እንዲሁም ደግሞ ከተለያዩ የስራ አጋሮች ጋር እየሰራው እንደሆነ እየተመለከታችሁ ነው። ያው እኔንም ሆነ ቴዲንም ጨምሮ በዚህ ጉዳይ ላይ በጣም ብዙ ነገር ውስጥ እየገባን ብዙ መረጃና ማስረጃዎችን እያገኘን ያለ ነው። ስለዚህ አሁን ደግሞ አንድ የማገኘው ሰው አለ። በጣም ለኤልሳ አባት ክሎዝ የሆነ ቅርብ የሆነ ሰው እንዳለ ከዚህ ቀደም አውቄ በስልክ አውርተን ያለው ነገር ተናግረን ነበር። ይሄን ነገር እንግዲህ ሳርግ ወደ ሳምንት ገደማ ሆኖኝ ነበር። ስለዚህ ከኛ አባት ጋር እንግዲህ ልገናኝ ነው ማለት ነው። ማናቸው ምንድናቸው የሚለው ነገር ጭምር ልንሰማ ነው ማለት ነው። ምክንያቱም እኚህ ሰውዬ በጣም ብዙ የሚያውቁት ነገር አለ ብቻ ሳይሆን ትልቅ ሚስጥር እነግርሃለሁ፣ ትልቅ ማዋየ ነገር አለኝ ብሎኛል ሁላ ማለት ነው። ስለዚህ ቀጥ ብዬ እዛ ሄድና ያለውን ነገር ምን ይመስላል፣ ምንድነው ሊነግሩኝ የሚችሉት፣ እንዴት ነውስ ደግሞ ከአቶ ተፈሪ ጋር ግንኙነታቸው በዚህ ልክ ቀረቤታ ሊኖረው የቻለው የሚለውን ምን ስለነሱ ቤተሰብ ያውቃሉ የሚለው ነገር አብረን የምናይ አብረን የምንሰማ ይሆናል። ውድ ቤተሰቦቼ እዚህ ነገር ላይ ትኩረት እያደረግኩ ያለሁት የኤልሳን ጉዳይ ኤልሳን የማፈላለግ ነገር ችላ ብዬው አይደለም። ምክንያቱም ኤልሳን ላገኛት የምችለው ይህንን ኬዝ
ስር መሰረቱን ይዤ ስከተል ብቻ ነው። ከስር ከመሰረቱ እያንዳንዱ መረጃና ማስረጃ ይዤ ወደ ላይ ስወጣ ነው ኤልሳ ጋር ልደርስ የምችለው። ካለበለዚያ ያው ኤልሳን ብቻ ብል ኤልሳን ከየትም ላገኛት አልችልም። ስለዚህ ከታች ያለውን ነገር በጠቅላላ መረጃና ማስረጃዎችን እየሰበሰብኩ ነገሮችን እያጣራው ቦታው ላይ ስደርስ እውነታው ላይ ስደርስ ኤልሳ የት እንዳለች እንደምደርስበት እርግጠኛ ነኝ። ውድ ቤተሰቦች እባካችሁን ከጎኔ በመሆን እያበረታታችሁኝ እኔም ብቻ ሳይሆን የንስራይን ቁጥር 2 መብረቅን ቴዲንም እያበረታታችሁልኝ ይህንን ኬዝ ተጋግዘን እንድንጨርሰው እንደምንም ብለን ኤልሳን እንድናገኛት እናቷን እንድናገኛት እንዲሁም ደግሞ የኤልሳን አባት ካለበት ነገር ውስጥ እንድናወጣት ፈጣሪ እንዲያግዘን የሁላችሁም ጸሎት ከኛ ጋር ይሁን እላለሁ። በያላችሁበት መልካም ጊዜ መልካም ቆይታ። አዲሱ ናችሁ ካላችሁ ይህንንም ቻናል የንስራይን ቁጥር 2 መብረቅንም ሰብስክራይብ እያደረጋችሁ እንድታበረታቱን እፈልጋለሁ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ተደራሽነታችንን አስፉት፣ አበረታቱን። እግዚአብሔር ከሁላችን ጋር ይሁን። አብሬያችሁ የምቆየው ልዑል ነኝ። ሰናይ ጊዜ ይሁንላችሁ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ እንግዲህ ከሳምንት በፊት እንግዲህ ስለዚህ ጉዳይ ስለያዝኩት ኬዝ እንግዲህ ማውራት የሚፈልገኝ ሰው እንዳለ ያው መግቢያ ላይ ነግሬያችሁ ነበረ። ያ ሰው ማን ነው እና ማን ናቸው የሚለውን ነገር ደግሞ አሁን ያው እንግዲህ እንደምትመለከቱት በቪዲዮ ፊት ለፊት አንድ ላይ ቁጭ ብለናል። እኛ አባት ከዚህ ኬዝ ጋር ምንድነው የሚያገናኛቸው፣ ምንድነውስ ሊነግሩኝ የሚፈልጉት የሚለውን ነገር ደግሞ ከራሳቸው አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አሁንም አብራችሁኝ ሁኑ። ምናልባት ትልቅ ሚስጥር ትልቅ ዋጋ ያለው ነገር እንግዲህ ከእሳቸው አንደበት ልናገኝ እንችላለን። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ መልካም ቆይታ። እሺ አባቴ ያው በጣም አመሰግናለሁ። እንግዲህ ያው በቀደም በስልክ አውርተናል፣ ያለውን ነገር ተናግረናል ከሳምንት በፊትም። ዛሬ ደግሞ ያው ሞር ብዙ ነገር ለመናገር ስለፈለጉ እኔ የምለው ነገር አለ ስላሉ እንግዲህ እንደዚህ ካሜራ ይዤ መጥቻለሁና እስኪ ከትውውቅ እንጀምርና ከተፈሪ ጋር ምን እንደሚያገናኙት እርስዎን እንቀጥላለን ማለት ነው። እስኪ ስሞትም አልበል። አቶ በቀለ እባላለሁኝ። እሺ አቶ በቀለ ከተፈሪ ጋር ያሉት ግንኙነት ምን ይመስላል? ከአቶ ተፈሪ ጋር እንዴት ነው የምትተዋወቁት? አቶ ተፈሪ የልጅነት ጓደኛዬ ነው። አብሮ አደግ አብረን ከትምህርት ቤት ጀምሮ ልጅ ሆነን ያደግን ትልቅ በጣም ወዳጅነታችን ያጠነከረ እስካሁን ያለን ጓደኛዬ ነው። በጣም ጥሩ። እንግዲህ የአቶ ተፈሪ የልጅነት ጓደኛ ተገኘ ማለት ብዙ ስለ አቶ ተፈሪና ስለ ቤተሰቦቹ ብዙ ነገር የሚያውቁት ነገር ይኖራል ማለት ነው እርሱ አይደለ? እስኪ ስለዚህ እንዴት ነበር እስኪ የአቶ ተፈሪ አስተዳደግ ግንኙነታችሁ፣ የአቶ ተፈሪ ባህሪስ ምን ይመስል ነበረ? ስለ ቤተሰቦቹ ያለው ነገር ምን የሚያውቁት ነገር ነበር? ቤተሰቦቹ ያው ጎረቤት ነን፣ አብሮ አደግነን፣ ሀብታሞች ናቸው። በጣም ሀብታም 3 ልጆችን ያላቸው። ያው መቼም ኖሮ ደግ፣ አዛኝ፣ የዋህ፣ ተጫዋች፣ ሩሩህ፣ በጣም ሩሩህ የእግዚአብሔር ሰው ነው። ያንን ሲሞቱ ነው እንግዲህ የተካፈሉት። እሱ አንጋፋ ልጅ ነው፣ ትልቅ ነው። እነዛ ትንንሾች ናቸው፣ ተከፋፈሉ። እኔም ትንሽ እንደው ከእጅ ወደ አፍ የማይባል ኑሮ ነበር ምኖሩ እና ጎበዝ ነው። ታዲያ ስራ ታታሪ ነው፣ ጎበዝ ነው፣ ይሳካለታል። ወደዚህ አዲስ አበባ ቀድሞ ተከፋፍሎ ይመጣል እሱ። ማለት ቤተሰቦቻቸውን ካጡ በኋላ እናቱ ተፈሪ ሀብት ንብረቱን ከሁለት ወንድሞቹ ጋር ከተካፈለ በኋላ ቀጥታ ወደ አዲስ አበባ ነው የመጣው። ንግድ ጀማመረ። ስኬታማ ነው የሆነው። በጣም ጎበዝ ነው፣ ይሳካለታል። ታዲያ አስተዋይ ነው፣ በጣም ታታሪ ነው። እንግዲህ እኔንም እዛ ከምትቀመጥና እኔ ጋር ሁንና አብረን ስራን ያለኝ በጣም አሳደገኝ። እግዚአብሔር ይስጠው፣ አሳደገኝ። አብረው ነበር የሚሰሩት ማለት ነው እርሶ? አዎ አስጠጋኝ። እኔም በቃ ራሴ እንድችል ያደረገኝ ጥሩ ሰው ነው። እና በዚህ ደግሞ ወንድሞቹ ደግሞ ያችን ገንዘብ እንዳለ ወዲያ ያሉ ጨረሷት፣ ዱ አመድ ያደረጉት። አሁን በዚህን ጊዜ ያላቸው ማን ነው? እዚህ ወንድማቸው ላይ ነው ቅናት፣ እርኩስ መንፈስ አነሳ። እንዴት በለጠን፣ እንዴት ነው እንዲሆነው ብለው በቃ በተንኮል ሄዱት። መጀመሪያ ግን በአስተዳደጋቸው ውስጥ ከወንድሞቹ ጋር የነበረው ሪሌሽን ምን ይመስላል? ማለት ግንኙነታቸው፣ ወንድሞቹ ለእሱ ያላቸው ነገር፣ እሱ ለወንድሞቹ ያለው ነገር ምን ይመስል ነበር? ማለት የሀብት ክፍፍል ምናምን ከመምጣቱ በፊት እኩል የተካፈሉት። አዎ ገባኝ። ሀብት ክፍፍሉ ከመምጣቱ በፊት ግንኙነታቸው ምን ይመስል ነበር? እንደ ወንድማማቾች ጥሩ ቀረቤታ ነበራቸው? አዎ እንዴ፣ እሱ እንደው ታላቅ ነው፣ ያዝንላቸዋል። በቃ ስሩ፣ ጠንክሩ እንደኔ ቢል እነሱ ያው
የከተማ ልጅነት ነገር አለ። እንደ ብሯን ላስ አድርገው የጨርሰው ወዲያውኑ እንደ አመትም አልቆየም። እሱ በዳውኑ በቃ እንደ አናት በላይ በላዩ የሁረን የመጣው እሳቸው አቶ ተፈሪ በጣም ጎበዝ ታታሪ ስለነበሩ ገንዘባቸውን ጥቅም ላይ አውለው የተሻለ ሀብትና ንብረት አፍርተውበታል። አካበተ። ከዛም ያው ትዳር ያዘ፣ ልጅ ወለደ። እነሱ ግን ያንን በቃ ለማጥቃት ነው የፈለጉት። እንዴት በለጠን በምን አይነት ነው እንጂ በዚህ በደግነት ቢመጡ ያስጠጋቸው ነበር። በቃ እሱም አይምሮ በቃ ስጋት መጣበት። እሱ በቃ በዚህ ነው እንግዲህ አቶ ተፈሪን ማለት ከእሳቸው ጋር ከአቶ ተፈሪ ጋር ምን ያህል ጊዜ አብረው ቆዩ? ከዛ እነርሶ እዚህ አዲስ አበባ ከመጡ በኋላ ያው እንደነገሩኝ ከሆነ እዚህ መጥተው አብረው እንዲሰሩ ጥሪ አቅርበውለትና መጥተው እንደተቀላቀሉ ነግረውኛል። ምን ያህል ጊዜ አብረው ሰሩ? አንድ 3 ዓመት 4 ዓመት ሰርቻለሁ ያኔ ማለት ነው። አዎ እሱ እያለ። ታዲያ እንዴት ተለያያችሁ? ማለት በምን አይነት መልኩ ከቢዝነሱ ተራራቃችሁ? በራሱ ነው በቃ ራስህን ቻል እንግዲህ ወዲህ እኔ አገለገልከኝ ደግሞ ብሎ በራሱ ድርጅት ተከፈተልኝ። በቃ እኔም ውጤታማ ሊሆንኩት ብዙ ጊዜ ሆነ። ልጆቹም አደጉ፣ እኔም በራሴ እድገት አገኘሁ። አቶ ተፈሪ ጋር አንድ 4 ዓመት ምናምን ከሰሩ በኋላ የራስዎትን ቢዝነስ እንዲጀምሩ አደረገ ነው አቶ ተፈሪ? አዎ ራሱ ነው የሰጠኝ። ገንዘቡንም ብድር ሳይሆን በቃ ስጦታ ነው። እደግና እንደኔ ተለወጥና አደግ፣ የኔም አንተ ማደግ እፈልጋለሁኝ፣ በቃ አገልግለኛል ብሎ በቃ ስጦታ ነው የሰጠኝ። ያው ሰው እንግዲህ አበድሮ ትመልስልኛለህ ነው የሚለው። እሱ ግን በራሱ መንገድ በቃ እንደው ጠዋትም እየመጣ እንደው አይዞህ በርታ ጠንክር ይመጣ እንደው ሳያየኝ ውሎ በማድሮም አያውቅም። አብሮ አደግ ጓደኛው ያው የተሻለ ቦታ እንዲደርስ፣ የተሻለ ኑሮ እንዲኖር፣ የተሻለ ህይወት እንዲመራ የተሻለውን ነገር አድርጓል ማለት ነው አቶ ተፈሪ። በጣም እንጂ እንደው በቃ እንደው ቀን ይመጣ በቀን 3 ይመጣ። እንዴት ነው አይዞህ በርታ፣ የጎደለ ነገር ካለም ራሱ ገሱ ዕቃ ይመጣልኛል። እቺን ደግሞ ጣል አድርግበት፣ እቺንም ደግሞ እንደዚህ አድርግ ይመጣና ያል እቺን ወደዚህ አድርጋት ምክር ነው የሚሰጠኝ። በቃ እንደው በቃ አያምነኝም። እንደዛ አይነት ሰው ነበር፣ ሩህ ነበር። ይህን ነገር ለእርሶ ሲያደርግሎት ያው ምናልባት እስኪ ከወንድሞቹ ጋር ማለት ቅድም አንድ ጥያቄ ጠይቄዎት ነበር። የሀብት ክፍፍል ከመምጣቱ በፊት ከወንድሞቹ ጋር የነበረው ቀረቤታ ምን ይመስል ነበር ብዮት ነበርና ምናልባት ይህን ነገር ሲያደርግሎት እርሶን ከወንድሞቹ ለይቶ እርሶን ወደ ራሱ የማቅረብና ወንድሞቹን የመግፋት ስሜት ነበረው? ምናልባት ወንድሞቹ በዚህ ምክንያት ከሆነ እሱ ላይ ጀርባ ላይ ያዞሩ የቻሉት? ወንድሞቹማ እኮ ብሩን ስላጠፉ ምንም ነገር አጠፉት እንደዚሁ ያባኝ። አዎ እሱን አወኩኝ። ግን እነሱን ሰፖርት ለማድረግ እነሱን ለመደገፍ እነሱን ለማበረታታት ጥረት አላደረገም አቶ ተፈሪ? እነሱ በርኩስ መንጡበታ፣ በዚህ አይቀበሉትም። በቃ በሌላ መንገድ በቃ እንደዚህ አይቀርቡትም። በተንኮል ነው እየሄዱ ያሉት። እንዴት በለጠ ለማጥፋት በቃ ይሄ ነው እንጂ ቢቀርቡትማ ኖሮ ያደርግላቸው ወንድም ናቸው። ግን ያችን ብር ደግሞ በአግባቡ አልተጠቀሙበትም። እንዲሁ አንድች ነገር እንትን አላሉም። የት በቃ ውሎ አዳር ሌላ ቦታ ነው። ከዛም እንዴት ነው እነኚህ ወንድሞች እንደው እንደዚህ ሆኑት ብሎ እስኪ እንደው ጠይቁልኝ እንዴት ሆነ፣ እኔንም ልኮ ሰው አሰባስቦ እስቲ እንደው ችግራችሁ ምንድን ነው፣ እንደው ባይሆኑ እንኳን ብሩን አጠፉ መቼም እንደው ላሳድጋቸው መቼም ወንድሞቼ ናቸው ብሎ ቢልክልበት በፍጹም እንደው ሊቀርቡትም አልፈለጉም እንጂ ቢጠጉትማ ያቀርባቸው ነበር። አልተጠጉትም በፍጹም። ስለዚህ ራሳቸው ናቸው ራሳቸውን ከአቶ ተፈሪ ሲያርቁ የነበረው ማለት ነው። አዎ አልኩ እኮ በፍጹም ሰበሰበ እኮ አልኩ። ከአንዴ 3 ሄደናል እኛ። እንደው ሊመጡም ሊያገኙም አልፈቀዱም። እንደው ችግሩ ምንም ነገር የለም እልም ምን ያሉት አልቀረቡም። እንደው ከዚህ በላይ ምን ያርግታ ትለኛለህ ታዲያ አንተስ? ማለት ብዙ ነገር ስለ አቶ ተፈሪ ሰምቻለሁ። በጣም የተቸገረን ሰው መርዳት እንደሚወድ፣ ሰው ተርቦ ሰው ተጠምቶ ሰው ታርዞ አይቶ ማለፍ እንደማይፈልግ በጣም ከብዙ ሰዎች እየሰማሁ ነበር። እና ያው ከእርሶ ደግሞ ሲሆን ከእርሶ አንደበት ሲሆን ደግሞ ሞር አሳማኝነት ይኖራል። ምክንያቱም እርሶ የአቶ ተፈሪ ቅርብ ጓደኛ እንደሆኑም ጭምር ስላወቅኩኝ ማለት ነው። እስኪ ለሰው ያለው ነገር ምን ይመስላል? ለሰዎች ለተቸገሩ ሰዎች ያለው ነገር ምን ይመስል ነበር? እስኪ አቶ ተፈሪ ጋር። አቶ ተፈሪ አዛኝ ነው፣ ይገርማል። አዛኝ የአብርሃም ሰው ነው። እንደው ባዶ ቤት እንኳን እንዲህ ያስቀምጣል። አስቀምጦ እንደው በቃ እንደው በልቶ በጠጡልኝ ይላል። እንደው በእንተ ስለ ማርያም ካለ እናገባ ቁጭ በል ነው
ቁጭ ብሎ ምግብ አብልቶ ነው ውሃ እንኳን የሚሰጥ። በቃ የመሸም ካለ ደግሞ ቤተክርስቲያን ሄድና የመሸበት ካለ ይጠይቃል። አሳድሮ ጠዋት አብልቶ አጠጥቶ የሚሸኝ ሰው ነው። እንደ አብርሃም ሰው ነው በቃ። ስለዚህ ያው የተቸገረ እንኳን በደጁ ሲያልፍ ገብቶ በልቶ ጠጥቶ ካልወጣ በስተቀር በቀላሉ እንደዚህ አይለቅም ማለት ነው። በጣም ደስ ይላል። አውቶቡስ ተራ አይደለ እንደው የረሳሁት አውቶቡስ ተራ ይሄዳል። እንዲህ ስጉላለ ካገኘ ምንድን ነው ችግራችሁ? በሰውም ያስልካል። ልጆችን ያስልክና እስቲ አምጡ ያመጣቸው ያሳድሩ። ብር ካነሰም ካለ አሁን ይሄድና ብር እንኳን ሌባ ሰረቀ ምናምን ካሉ ብር ሰጥቶ የሚሸኝ ሰው ነው። እንዲህ የሚያደርግ ሰው አለ። ስለዚህ ከመናኸሪያ እንኳን እንደዚህ ድንገት እንትን ያሉትን ችግር ላይ የወደቁትን ሰዎች ምናምን እያፈላለገ ይረር ነበር። አሳድሮ ያመጣል። ሰው ልኮ ነው ሄድ አምጡልኝ። ሌባም ዘረፈን ታሉ የአይትን ሀገር የት ነው ምን ፈልግ እንዲህ ቤት ተብለ ሄድ አሳድሮ ልብስ ካለም ገዝቶ ሰጥቶ የሚሸኝ ሰው ነው። ይገርማል። እንዲህ አይነት ሰው ነበር። ድንቅ ነው እውነት። ለዚህ ነው እንግዲህ እርስዎ በደንብ ሞር ያውቃሉ ያልኩት። ምክንያቱም ስለሳቸው ብዙ ነገር በሰማም ይሄ ነገሮች ዲቴል አልሰማውም ነበርና አሁን ከሳቸው ደግሞ በጣም ሰምቻለሁ። ምክንያቱም የቅርብ ጓደኛ ብዙ ነገር ያውቃል ማለት ነው። እና እስኪ ማለት ከረጅም ጊዜ በኋላ አቶ ተፈሪ ላይ የተፈጠሩ ነገሮች አሉ። አቶ ተፈሪ በቢዝነስ ከፍ እያሉ እያደጉ ነበረ። አቶ ተፈሪ ከአቶ ኤፍሬም ጋር ሸሪክ ሆኖ ወይም ደግሞ የቢዝነስ ፓርትነር ሆኖ አንድ ላይ መስራት ጀምሮ ነበር። እስኪ ስለዛ ጊዜ የሚያስታውሱት ነገር ካለ? እዚህ ላይ እኔን አማክሮኛል። እንደዚህ ላረግ ነው እንደው ምን ይመስልሃል? መቼም እስኪ ምክር የምታውቀው ለግሰኝ አለኝ። እንዲህ አይነት ሰው ማገኝ እንደው አስቤ ነበር። እንደው ዕቃ ከውጭ ሀገር እንደው ልምድ ያለው ሰው ባገኝ እንደው ታውቅ እንደሆነ ይለኛል። እኔም ከአንተ በላይ እኔ ምን አውቃለሁኝ? ይሄን ብታገኝ ጥሩ ይሳካልህናል፣ ጎበዝ ነበር የምትሆነው አልኩት። ሲፈላለግ አንድ ኤፍሬም የሚባል ሰው አገኘ። አዎ የሚባል ሰው አገኘ። ተዋወቅን። ታዲያ ይጠራጠረዋል። ይገርማል። እንደው እኛ ወጣሁ ሰውዬ ምኑን አላውቅም። ብከስርስ እንደው ለምን እከስራለሁኝ? አዎ ብከስርስ እንደው ምን አባቱ ቆይ በትንሽ ልሞክረው እና ከፍ ካለ ደግሞ ይሄን ላድርግ ብሎ ቆይ ቢልና እንደ አማከረኝ። እንዲህ እኮ አላወጣም አንተ 30% ማወጣው አለኝ። አንተ 70 አውጣልኝ ምን ይሻላልኝ? ታዲያ እንግዲህ አንተ ከፈለግከው እንግዲህ እስቲ ሞክሩት ይሁን ግድ የለም መቼም ሀብቱ ጥሩ ነው ተገኘ አልኩት። እውነትም ከውጭ ሀገር የዕቃ ያስመጣ ጀምር። ይሄ ማን የሚባለው የጣውላ ፈርኒቸር ልክ ነህ። እሱን ያስመጡ ጀመር። በኋላ ብዙ ጊዜ ቆዩ፣ ውጤታማ ሆኑ። አሁን በዚህ ጊዜ የሚያደርጉን ሲያውቅ ትርፍ እንካፈል ይልሃል። ድርጅቱ ተስፋፍቶ ካደገ በኋላ በጣም ሀብታም ሆኖ እሱ ያችን ብር አድርጎ በጋ ለብቻው ፈልጎ ሊካፈላት ትርፉ ማለት ነው። አሁን አዎ እንግዲህ እንካፈል። እንዴት እኩል እንካፈል? እኩል መሳ ለመሳ እንካፈል። እንዴት እንዲሆናል? አንተ ያወጣው ትንሽ 30 እኔ 70%ን እንዴት ነው? አይ ይሄማ እኮ ጥሩ አይደለም፣ ፈጣሪም አይወደውም። አንተ ያወጣት ችንህ አይደለም። አዎ እኔ እንዴት ካላል ለዛ አይሆንም። አሁን በዛም ቢሲሉ በቃ በፍርድ ቤት መሄድ። ፍርድ ቤት የሚያወሱ መቼም ባለጸጋ ሆኗል ሀብታ። አዎ ሲለው በእጅ ይሄዳል። ያው መቼም የበላው እንጀት አይችልም አይደል? እያጓተተ ምንም ያዳከመው ሄደ። ሲሄድ በጎን ወንድሞቹና እንዲህ አንዱ የተገዛ ወንድሞቹ እኮ ጠላት አሉት ባለጋራዎቹ። ለምበሱ አያርክ ያስወግዱልህ አሉት። ያው ሰው መቼም ክፉ አይደለም። ሰው እኮ ክፉ ነው። አሁን በዛ ሄደልሃል ሲል ወንድሞቹ ማግኘት እኔ ፈለጋ አደርግላችኋለሁ፣ ይሄን ወንድማችሁን አስወግዱልኝ፣ ፈለጋ አደርግላችኋለሁ ሲሉ እንግዲህ ያው እሱም በቃ በሽተኛ ሆነል። አይምሮን ሁሉ እንደመሳት እንደምን ያደረገ ያችን እጅ ማስገባት። ሰውየው ደግሞ እንደው ክፍለ ሀገር ውሰዱኝ፣ እዚህ አልቀመጥም፣ አገሬ ውሰዱኝ፣ ትውልድ ቦታ ስራ ውስጥ አለው። በቃ ልጭ አድርጎ ሄዳል። ወንድሞቹ ጋር የዛው ቤተሰብ ይሄዳል። ወዲያውኑ ሚስቱን ደግሞ እዛ አሳማሚ። እኔም ጠዋትም ማታም ያው ይሄ በዘመናዊ ስልክ አለ የደወልኩኝ እንዴት ሆነ እልሃለሁ ምን እልሃለሁኝ። በኋላ ደግሞ ሚስትየዋን በሚስትየዋ በጎን ደግሞ መግባት የልጆቹን እናት። ይገርማል እኮ እኔ ምን አይነት እንዴት ያሉ ሰው እንደሆነ አላውቅም። እኔ እንዲህ አይነትም ሰው ተፈጥሯል እንዴ ምድር ላይ ትላለህ እኮ አንተ።
ስራቸውን ብታይ እኔም እንደው የሚደንቅ ሚስትየዋን ዘይት ብታሳምሞ ስትለው እሷን ደግሞ ያፋቱልሃል። አፋተው እዚህ አዲስ አበባ አመጧት። ልታስታምመው አብራ ተከተላ ክፍለ ሀገር ሄዳ ነበር። የልጆቹ እናት እኮ ነገር ማለት እንዲህ አይነት ስራም አለ። መሰሪ እዚሁ አዲስ አበባ አመጣች። ነገር ማለት አደማ ምትሰራ አንድ መሽቆቅ ልጅ አለች። የት የምትሰራ? እነ ኤፍሬም ጋር አብራ ምትሰራ ድርጅቱ ላይ። አዎ ሰራተኛ ሳለች እዛ እንደሄደልህ ሚስት አግኝተው ሚስት በእጅ አዙር ይችን ያጋቡታል። ሰላይ ባንዳ ሆነ ማለት አቶ ተፈሪን ሁለተኛ ሚስት ያጋቡት ከድርጅት ውስጥ ከምትሰራ ሴት ነው ማለት ነው? አዎ እዛ ምትሰራዋን የኖረችዋን እችኛዋን አፋቱት። ማትቀበለን በመስሪነት አትሳተፍማ እሷን አፋቱና እችን እንደሚሳትሆን ያስቀመጠው እንደ ሰላይ ነገር እንድትሆንላቸው ለሱ እሷን እዛ ይወትፏታል። በግድ ነው ታዲያ እሷ ሄደችው። ደሞዝ ይከፈላታል ወሬ እንድታቀበል ለነሱ እዚሁ እዛ ሄደችልህ። በቃ እንዲህ ያደረጉ መሰሪ ናቸው። ይገርምሃል። እዛ ሄዳች እንደሚስት የገባችው ሴት ማለት ምን ልታረግ ነው? ይህን ያክል በዚህ ልክ ኦልሬዲ እንግዲህ አቶ ተፈሪ ራሱን ስቷል፣ አእምሮ ተቃውሷል። አገርን፣ ስራውን፣ ከተማውን ጠልቶት ጫጫታውን ጠልቶት እንግዲህ ከዚህ ሄዶላቸዋል። ሁሉን ነገር ጥሎ ድርጅቱንም ንብረቶችን ጥሎ አይደለ? ታዲያ እዛ ደግሞ ሆና ምን ልታረግላቸው ነው ድረስ እንደ ሚስቱና ልትቀመጥ የቻለችው? ሰላይ ወሬ አቀባይ እዚህ እንዳይመጣ እዛው የኮርኮሞች እንታስቀምጠው እዛው ባናቱ እንዳይድን በቃ የተፈለገውማ እንዲሞት ነው። ሌላ ነገር ትርፍ የለውም። በጭራሽ ያው አገግሞ እንዳይነሳ ጥያቄዎችን እንዳያቀርብ እሷ እዛ ሆና ልትከታተል ማለት ነው። አዎ መረጃ ታቀበል። ይሄን እያለ ነው፣ ይሄን እያሰበ ነው፣ ይሄን እያለች ከዚህ ወሬ እንዳይመጣ እዛው እንዲቀመጥ ነው የተፈለገው። ከዛ በኋላ እንግዲህ አንድ ነገር ተፈጥሯል። ማለትም የአቶ ተፈሪ ባለቤትም እንደጠፋች ጭምር ተሰምቷል። እና የት እንዳለች ለረጅም ዓመታት የት እንዳለችም ጭምር አልታወቀም። ምክንያቱም ኢቭን ከተፋታች በኋላ ራሱ የተሻለ ኑሮ በቃ ራሷን አረጋግታ ለመኖር እየሞከረች ድጋሚ ዛቻዎችን እንደጀመሩና ያስፈራሯት እንደነበረም ጭምር ሰምተናል። የት እንደገባች የት እንዳለች ወይም ደግሞ ከአቶ ተፈሪ ጋር በተፋታችበት ጊዜ የነበረችበትን ሁኔታ የሚያውቁት ነገር አለ? ከተፋታችማ መታ አማክራኛለች። እኔ እንዲህ አለኝ፣ እንግዲህ የልጅነት ባሌ ነው፣ ልጅ ወልጅ ያለሁኝ እኔ እንግዲህ እንዴት ሆነ፣ እሱም አይምሮም ልክ አይደለም፣ እነሱ ናቸው ያፋቱ፣ ሳልወድ በግድ ነው። ይምጣም እኔ ስመጣም በደንብም አላወቅም፣ አይምሮን ስቷል። እና እዚህ ያለችዋን ነው ያጋቡት። እንደው ምን ይሻላል፣ ልጅነት ባሌ እንደዚህ ሊሆን ነው እያለ ተጨንቃ ነበር። እኔ ከምትመጣው ጠዋትም እንባዋን እያነዛች እኔም አብሬ እያለቀስኩኝ እሱ እንደ ድኖ እንደው ብቻ እንደ በቁሜ ባየሁት ባሌ እኮ አይምሮ ልክ አይደለም ምናምን መሰሪ አቅም ሰውት ነው እንጂ እኔና እሱ ሲናገርም ምንም ነገር ክፉ አልተናገረኝም። ጭራሹኑ በምጣቴ ነው የሚያውቅ አይመስለኝም አለችኝ። እነሱ ናቸው እዚህ ያመጡ። ከዛ በኋላ ግን የትም የለችም፣ ጠፍታለች። አዎ ከዛ በኋላ ይኸው እንደዛ እያነባች እየመጣች ቤተክርስቲያን እያለቀሰች እኔንም እያስለቀሰችኝ እና ከዛ በኋላ ይኸው ባፈላልግ የት የደረሰችበትን ያጣሁት። እንደው ልጅቷንም አጣሁኝ። አዎ እሷም ልጃቸውም እንግዲህ ወደ 7 ወር አካባቢ የተጠጋ ነው። ኦልሬዲ ያው እንደነገርኩት እንግዲህ ያው እኔና እሷ የሚያገናኘን ጉዳይ አለ። እንደው ይቅር ይበሉኝና አባቴ ማለት ይህን ሁላ ጊዜ የአቶ ተፈሪ ጓደኛ ሆኑት እና ከልጅነት ጀምሮ አብሮ አደግኑት። ይህ ሁላ በደል ይህ ሁላ ግፍ ሲፈጸምበት ይህ ሁላ መከራ ሲደርስበት በገዛ ወንድሞቹ እንደዚህ አይነት ግፍ ሲደርስበት እንዲሁም ደግሞ እያወቁት እርሶ በምስክርነት ሆነው እዛ ጋር አቶ ተፈሪና አቶ ኤፍሬም ሲስማሙ አብረው የነበሩ ሲሆን ይሄ ሁላ ነገር ሲከሰትባቸው ለምንድን ነው እርሶ ዝም ያሉት? ለምን ሊከላከሉላቸው ደግሞ ለምን ክሱ ሊያጠናክሩላቸው አልሞከሩም? እኔን ጭራሽኑ እኔን መንገድ ላይ ሲሄድ ምንም እንደው በነጭ ለባሽ የተከተሉ እንዲገርም አንድ ግቤ ስመጣልህ ኮረንትና ቤ ስመጣ ቤተክርስቲያን እንደው ይሽጉጥሉ ይነከሩ አንተ ከሱ ስር ካልወጣህ ህይወትህን የምናጠፋት ይሉኛል። ይዘቱብኛል። ይገርማል እኮ ጭራሽኑ አንተንም እንገልሃለን፣ በእጃዞር እናስገድልሃለን፣ የሱም ደግሞ ጣፈንታን የሚገጥም እያሉኝ እያስፈራሩኝ ነው።
እኔም ያልሄድኩበት ያልወጣሁ ስለሱ ነገር አንዲት ነገር የቀረኝ የለም። እሷ ቀርቶ በቃ በየሄድኩበት እየሄዱ በብር እየገዙ ተደብድቤ ያለሁኝ። እንደውም ልጆችን ከጉያ የምነጥልህ የምንገልብህ እያሉኝ ደርሰውብኛል። በቃ በየሄድኩበት እንኳን ልጆችን ራሱ በሄዱበት ቦታ እንዲህ አባታችሁ እንደዚህ እናደርገው ነው እረፍ በሉት፣ የጓደኛው ዕጣ ፈንታ ነው የምንገጥመው፣ ወይ እናንተን አግተን እንወስዳለን እናፍናለን እያሉ እያስፈራሩን አሁንም ያሉት። ለማን እንገሩ ታዲያ ይሄን ነገር ግራ ገብቶኛል። ስለዚህ ያው እርሶም አርፈው አልተቀመጡም ነበር፣ ለጓደኛው መፍትሄ እየፈለጉ ነበረ። ያው በማስፈራሪያ በዛቻና በዱላ ነው ማለት ነው ዝም ብሎ እንዲቀመጡ የሆነው። በቃ አሁንም እኮ አልተቀመጥኩኝም። እነሱ በሌሉበት ቦታ ላይ እችን መላ እየፈለግኩ ነው ያለሁት። ይከት እንደው በየት በወነን የሚልኩብኝ እኮ ምን ላድርግ? ህግ እኮ ግራ ገባ። የትኛው ህግ ጋር ልሂድ? መልካም ያው እንግዲህ ያው ይህን እንደ ጥያቄ ነው አላረጉም ማለት ሳይሆን ለማወቅ ስለፈለግኩ ነው። ምን ያህል ጥረዋል፣ ምን ያህል አድርገዋል፣ ለጓደኛው ለወንድሙ ምን ያህል ፈግተዋል የሚለውን ነገር ከአንደበቶ ለመስማት ስለፈለግኩ ነው። የሆነ ሚስጥር እንደሚነግሩኝና ለየት ያለ ነገር እንዳለም በስልክም አውርተን ነበርና ዋነኛ የፈለጉኝ ጉዳይም ለዛ እንደሆነ ነግረውኝ ነበርና ለምን ሚስጥር ነበር እስኪ የፈለጉኝ? ማለት ምን የተለየ የሚነግሩኝ ነገር አለ? አዎ ዋናማ የፈለግኩህ እሷም እንደዚሁ የፈራች እያለች እኔ ቤቴም ገለው ብሞትም ምንም ብልም የባለቤቴ ፋይል ይኸውና እሱ ጋር ይቀመጣለችኝ። ባይሆን እንኳን ኮፒ አድርጎ የእኔ ቢጠፋ የእርሶ ጋር ያለው ይቀመጥ፣ መረጃው ዶክሜንቱ ሙሉ ፋይሉን አስቀምጣለች። ማለት ባለቤቷ ማለት የአቶ ተፈሪ ባለቤት ፋይሎች በጠቅላላ እርሶ ጋር አስቀምጣለች። እዛ ሲያፋቷት ሲያበሯት ይዛን የመጣችው እኮ እርሶ ጋር አስቀምጣለች ነው? አዎ እኔ እንኳን በሞት አንድ ነገር ብሆን ይኸውና ይቀመጥ የባሌ መረጃ ሊዎች እናት ወዶ አይደለም አይምሮን ስቷል እሱ እና እኔ እንኳን በሞት እርሶ ተከራከሩለት ይኸውና መረጃው ብላ ነው የሰጠችኝ። ይኸው ከዛ በኋላ ይኸው ድምጥማጧ ጠፋ። የት እንደገባች ምን ጉድጓድ እንደበላት ምንጅም እንደበላት ነው የጠፋው። ወይ ሞት አላለቀስን ወይ አንድ ነገር እንደው የት ብለን እንፈልጋት። ይኸው በጣም ጥሩ ማለት ይሄ ደስ የሚል ነገር ነው። ምክንያቱም ይሄ ፋይል አለ ማለት እነዚህን ሰዎች እኛም የምንሟገትበት እነዚህን ሰዎች የምንካሰስበት አንድ ትልቅ ማስረጃ ይዘናል ማለት ነው። ስለዚህ የአቶ ተፈሪ ንብረቶች በጠቅላላ የምናስመልስበትን ሁኔታ አግኝተናል ማለት ነው። ይሄ በጣም የተቀደሰ ሀሳብ ነው። አባቴ አምነውኝም ይህንን ነገር አሳልፈው ሊሰጡኝ እኔን ስለጠሩኝ ስለመረጡኝ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አንተን ስለመጣ ክብረኝ እግዚአብሔር ይስጥህ። አሜን። ያለውን ፋይል በጠቅላላ እንትን ይስጡኝና እኔ በቻልኩት መጠን በእኛ ጠበቆች አድርገን ያለውን ነገር በጠቅላላ አደራጅተን ክስም መመስረት ያለብን ወዲያውኑ ክሳችንን መስርተን ጉዳዩ በህግ እንዲጣራና እያንዳንዱ ንብረት በምን አይነት አግባብ ለባለቤቱ እንደሚመለስ እኛ የምናየው ይሆናል ማለት ነው። ድርጅቱ ራሱ በአሁን ሰዓት ላይ እየሰራ 20% ለወንድምየው ገቢ እንደሆነ ደርሰንበታል። ስለዚህ እንዲታገድ እናደርጋለን ማለት ነው እያንዳንዱ ነገር። አዎ እኔም እንደው ቁጭ አድርጌ እሰጥሃለሁ ይችን መረጃ እንደው እባክህ ወንድሜ እንደው እባክህ እንደው ባልንጀራ ወንድሜ አድንልኝ እንደው እኔ እሰጣቸዋል ኮፒ አድርጌ ሰጥቼ እንደው አድንልኝ በእግዚአብሔር ስም ነው። ኧረ አባቴ ችግር የለውም አደራህን። እኔ በተቻለኝ መጠን እንግዲህ አቶ ተፈሪንም ለማግኘትና አቶ ተፈሪንም ወደ ሕክምና የሚሄዱበትን መንገድ ለማመቻቸት እሳቸውን የሚድኑበትን ነገር ለማመቻቸት እሞክራለሁ፣ እጥራለሁ። የቻልኩትን ነገር በጠቅላላ አድርጋለሁ። እግዚአብሔር በፈቀደና በወደደ ደግሞ ባለቤታቸውንም ለማግኘት ያሉበትን ቦታ ለማወቅ በአካል በህይወት ካሉ እንግዲህ እግዚአብሔር ረድቶ ለማግኘት እንሞክራለን፣ ልጃቸውንም ጭምር። ምክንያቱም ያው የእኔ ቤተሰብ እንደሆኑ ነው የሚሰማኝ፣ የእኔ አንድ አካል እንደሆኑ ነው የሚሰማኝና እንግዲህ አደራህን እንደው በፈጠረ አምላክ እያለሁ እንደው አደራህ ወንድሜ ችግር የለውም ችግር የለውም አንልልኝ እንደው እባክህ እሺ አባቴ የክፉ ቀባል እንጀራ ይሉ የክፉ ቀር ይሉ ካፈር ያዳለኝ አነሳኝ ወንድሜ ነው እንደው አደራህን ልጄ እንደው አደራህን እንደው በእግዚአብሔር ስም ይያል ኧረ አባቴ ችግር የለውም ኧረ አባቴ እንደው አጉራሽ እንደው ለዚህ ያበቃኝ እሱ ነው እንደው አደራህን እንደው ልጄ እንደው አደራህን እንደው የክፉ ቀኔ ሰው ያደረገኝ ከትቢያ አንስቶ እኮ ነው። አደራህን አደራ ሰጥቼሃለሁ እንግዲህ በእግዚአብሔር ስም። እሺ አባት እሺ እኔ አባት እንግዲህ ያው የእርሱ አደራ ለሁላችንም አደራ ነው። ለእኔም ብቻ ሳይሆን ለእኔ ለጓደኞቼ ለባልደረቦቼ እንዳለ ለጓደኞቼ በጠቅላላ አደራ ነው። እንግዲህ አደራችንን ለመወጣት የተቻለንን ነገር በጠቅላላ አድርገን
አባታችንን ለማዳን ንብረቶቹን ለማስመለስ ቤተሰቡን አንድ ላይ ለመመለስ በተቻለኝ አቅም እንግዲህ ያው እግዚአብሔር ይርዳኝ፣ በእግዚአብሔር ስም ቃል ገብቼ ሁሉንም ነገር ለመተግበር እሞክራለሁ። እሺ እግዚአብሔር ያክብርልኝ አባቴ። እንግዲህ ውድ ቤተሰቦች ያው ያለው ነገር ከአባታችን ጋር ይህንን ይመስል ነበር። ያው ከአባቴ ጋር እናንተ ያለውን ነገር በግልጽ እንድትሰሙት ብዬ ነው ቪዲዮ ላይ እንግዲህ ያመጣችሁና እንግዲህ ያው አባታችንም እንደነገሩን የአቶ ተፈሪ ሁለተኛ ባለቤት ሆና የገባችው ከዚሁ ከናቶ ኤፍሬም ድርጅት ከናቶ ኤፍሬም ከናቶ ተፈሪ ድርጅት ውስጥ ምሰራ የነበረች ልጅ እንደሆነች እንግዲህ ተናግረዋል። ስለዚህ ከዚህ ቀደም እንግዲህ የምታስታውሱ ከሆነ ሁለት ሰዎችን አናግሬ ነበር እዛ ድርጅት ውስጥ ያሉ በእነሱ አማካኝነት ደግሞ የተወሰኑ ሰዎችንም እዛ ውስጥ አግኝቻለሁ። አንዳንድ መረጃዎችን የሚያቀብሉኝ ሰዎች አሉ ማለት ነው። በእነሱ አማካኝነት ስለዚች ልጅ ማንነት ስለዚች ልጅ ቤተሰቦች ምናምን ነገር እያንዳንዱን ማጣራት አሁኑ እንዲደረግ አድርግና ቤተሰቦቿንም ቢሆን አፈላልገን የማግኘት ስራ እንሰራለን ማለት ነው። እስኪ ምን ነገር ላይ እንደርሳለን የሚለውን አብረን ምን ይሆናል። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች እንደተለመደው የአቶ ተፈሪን ጓደኛ ካወራቸው በኋላ ማለትም አቶ በቀለን ካወራቸው በኋላ መረጃዎችን ለማሰባሰብ ሞክሬ ነበር። ከድርጅቱ ላይ መረጃዎችን እንግዲህ ሳሰባሰብ ይህቺ ሴት ህይወት እንደምትባል አውቄያለሁ። ህይወት ደግሞ እዚህ ቤተሰቦች እንዳሏትም ጭምር መረጃው ደርሶኛል። ስለዚህ የእሷም ቤተሰቦች እንግዲህ አነጋግሬያቸዋለሁ፣ በስልክ ያለውን ነገር አውርቻቸዋለሁ። እነሱም ደግሞ እኔን ለማግኘት እየመጡ ነው ወደ እኔ ማለት ነው። ስለዚህ የኔም ሰዎች ሄደው አናግሯቸው ይዟቸው እየመጡ ነው። ከነሱ ጋር እዚህ ቁጭ ብንልና ያለውን ነገር በጠቅላላ የምንወያይ የምናወራ ይሆናል ማለት ነው። ኤልሳ አባት የተዳረችው ማለትም ለአቶ ተፈሪ የተዳረችው ይቺ ህይወት የተባለችው ሴት ማን ነች? ከዚህ ጀርባስ ምንድን ያለው? ከሷ ጀርባ ምንድን ያለው? እዚህ ድርጅት ትሰራ ከነበረ አሁን ላይ አቶ ተፈሪ ጋር ባለቤት ሆና ልትቀመጥ የቻለችው ለምንድን ነው የሚለው ነገር አብረን የምንመለከት ይሆናል፣ አብረን የምናየው ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁን ቆዩ። እነዚህ ሰዎች እንግዶቼ እየመጡ ነው ያሉት ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ሁኑ። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ሁለት እንግዶችን አግኝቻቸዋለሁ። እነዚህ ሰዎች ማን ናቸው፣ ምንድን ናቸው የሚለው ነገር እንግዲህ ከራሳቸው አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁን እንድትቆዩ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። ሁለታችሁም ፈቃደኛ ስለሆናችሁልኝ ከልብ አድርጌ አመሰግናለሁና እስኪ ከተወወቅን ጀምርና እስኪ ስምሽን ማን ልበል? አንቺ? ስሜ ያብስራ። እሺ ያብስራ፣ አንተስ ወንድሜ? የማነ እባላለሁ። እሺ የማነ፣ እንግዲህ በድጋሚ ክብረት ይስጥልኝ። ምክንያቱም ያው ለምጠይቃችሁ ጥያቄ ፈቃደኛ ሆናችሁልኛልና ማለት ነው። እስኪ ስለ እናንተ እንዲሁም ደግሞ ስለ ቤተሰባችሁ ስለ አስተዳደጋችሁ በተወሰነ መልኩ ያለውን ነገር ብታጫውቱኝ መጀመሪያ። እሺ እኛ የህይወት እህቶች ነን፣ እህትና ወንድም ነን። ህይወት ትልቅ እህታችን ነች። ቤተሰቦቻችን መካከለኛ የገቢ ምንጭ ያላቸው ናቸውና ትልቅ ወንድማችን ወደ ውጭ ሀገር ሂዷል። ግን እሱ ብዙም ቤተሰቡን የመደገፍ አቅም የለውም እና ህይወት ባገኘችው አጋጣሚ ስራ ለማግኘት በጣም የምትጥር ሴት ነች። እሷ ስራ ከያዘች በኋላ እኔንና ወንድሜን በጥሩ እንክብካቤ ነው የምታሳድገን የምታኖረንም ማለት ነው። ኦኬ ሁለታችሁ ማለት ስራ፣ ትምህርት ነገር ምን ላይ ናቸው ያላችሁት? እሺ እንግዲህ ያው በህይወት ድጋፍ እንግዲህ አሁን እኔም ትምህርቴን ጨርሼ አሁን ስራ ጀምሬያለሁ፣ ያው ደርሻለሁ ማለት ነው። ግን ያው ከስራው በተጨማሪ ህይወት አንዳንድ ነገሮችን እያደረገችልኝ አሁን የራሴ የሆነ ነገርም ለመክፈት እየተንቀሳቀስኩ ነው ያለሁት። በጣም ደስ ይላል። አንቺስ ምን ላይ ነው ያለሽው? ትምህርት ወይስ ስራ ላይ ምን ላይ ነው ያለሽው? እኔ ትምህርት ላይ ነው፣ ኮሌጅ ነው የምታስተምረኝ። ያው ህይወት እያስተማረችኝ ኮሌጅ ነው የምማረው፣ ስራ ላይ አይደለሁም። በጣም ጥሩ። ስለዚህ ገና በትምህርት ላይ ነው ያለሽው፣ ወደ ስራ አልገባሽም ማለት ነው። ደስ ይላል። ቤተሰቦቻችሁን እንዴት ነበር? እስኪ ማለት በህይወት የሉም ነው? እንዴት ነው? ምን ይመስላል? እስኪ አዎ እንግዲህ ቤተሰቦቻችን አሁን ላይ በህይወት የሉም። የሆነ ሰዓት እነሱ በነበሩ ሰዓት አሪፍ የሚባል ስታተስ ነበረው ፋሚሊውም። እኛ ትንንሽ ልጆች ሆነን ስፔሻሊ እሷ በጣም ልጅ እያለች ነው ቤተሰቦቻችን እንትን ያሉት። ከዛ በኋላ ግን ያው ቤተሰቡን የማስተዳደርም አንዳንድ ነገሮች ኃላፊነቶች በታላቅ ወንድማችን እና በህይወት ላይ ነበር የነበረው። ያው ከዛ እሱም ወደ ውጭ ወጣ። አሁን ደግሞ ሙሉ ለሙሉ ማለት በሚቻል ደረጃ ከህይወት ነው ብዙ ነገሮችን እያገኘን ያለ ነው። በጣም ጥሩ። ህይወት ምን አይነት ህይወት እየመራች እንዳለች፣ ህይወት የት እንዳለች
እያላችሁኝ ያላችሁት መቼም ያው ህይወት አሁን ስቲል እስካሁን ድረስ ሰፖርት እያደረገቻችሁ እንደሆነና አንተም የራስህን ስራ ለመጀመር እየተንደረደርክ እንደሆነ በእሷ ድጋፍ የገለጽክልኝ አይደለ? ህይወት በምን አይነት ደረጃ ላይ ነው ያለችው? በምን አይነት ህይወት ውስጥ ነው ያለችው? ኑሮዋ ምን ይመስላል? በአሁን ሰዓት ምን እየሰራች ነው የምትተዳደረው? በፊት ህይወት ኢትዮጵያ ውስጥ ካለ ትልቅ ድርጅት ውስጥ ነበር የምሰራ የነበረው። ያ ትልቅ ድርጅትም ከውጭ የፈርኒቸር እቃዎችን ያመጣ ሀገር ውስጥ ያከፋፍል ነበረ። እዛ ውስጥ ነበር የምሰራ የነበረ። ከፍተኛ ደሞዝ የሚከፈላት ነበረ። ከአሰሪዋ ጋርም ጥብቅ የሆነ ግንኙነት እንዳላት ብዙ ጊዜ ታወራኝ ነበር፣ ትነግረኝ ነበረ። ባልሳሳት ስሙን ለራሱ ኤፍሬም መሰለኝ የምትለውና ስልክ ሁሉ ይደውልላት ነበረ። በጣም ጥብቅ የሆነ ግንኙነት አላቸው። ኢትዮጵያ ውስጥም የተለያዩ ቦታዎች ቅርንጫፎች አሏቸው። እዛ ድርጅት ተቀጥራ በምሰራበት ጊዜ ካሉት ቅርንጫፎች ውስጥ አንደኛው ቦታ ላይ እዛ ማናጀር ሆና እንደምትሰራ ለፊልድ እንደምትሄድ ነገረችን፣ ከረጅም ጊዜ በፊት ማለት ነው። ግን ሂዊዛ ከሄድሽ በኋላ ለበርካታ ዓመታት ጊዜ ስልኳ አይሰራም ነበረ። በምንም አይነት ነገር ልናገኛት አልቻልንም። ነገር ግን በእኔም በሱ አካውንት የተለያዩ ገንዘቦች ይገቡልን ነበረ። እሷን ግን ማግኘት አልቻልንም። ገንዘብ ግን ይላክልናል። ማለት ገንዘቡ ከየት ነበር የሚመጣው? እሱን አናውቅም የነበረ፣ በሰዓቱ አናውቅም የነበረ። እሷን ግን ድምጿን ማግኘት አንችልም፣ አንሰማምም የነበረ። ብር ግን ይላክልን ነበር በአካውንታችን፣ በእኔም በሱ ምንም አይነት ነገር አይቸግረንም ነበር። ማለት ቆይ ብሩ እንዴት ነበር ማለት ከየት እንደሚገባ የምን ብር እንደሆነ በአንተም በእሷም አካውንት የሚገባ ከሆነ ያ ገንዘብ ከየት እንደሚመጣ ለማጣራት አልሞከራችሁ? ሞክረን ነበር። ብዙ ጊዜ ጥረት አድርገናል። ባንክ ቤትም እየሄድን ቼክ አድርገናል። ግን ዳይሬክትሊ ከዚህ ሰው ከዚህ ቦታ ምናምን የሚባለውን ነገር ማወቅ አልቻልንም። በተለያዩ ስሞች በተለያዩ ስልኮች ነበር የሚገባልን የነበረው እና ግን ዝም ብለን ስናስበው ምናልባት ሂዊ ልትሆን ትችላለች የሚል ነው ግምታችንም የነበረው ማለት ነው። ምክንያቱም ወንድማችንን ኮንታክት እናደርገዋለን፣ እሱ የሚልክልንን ዳይሬክት እናውቃለን፣ ነግሮን ነው የሚልክልን በተለያየ መንገድ ማለት ነው። ግን እሷ ከሄደችበት ነገር አንጻር ማናጀርም ስለሆነች ጥሩ ክፍያ ምናምን ሊኖረው እንደሚችል ነግራን ስለነበር ያው ብንፈልጋትም ድምጿን ባናገኘውም ግን በተለያዩ መንገዶች እየላከችልን እንደሆነ ነበር መጀመሪያ አካባቢ የምናስበው ማለት ነው። ያው ነገሮች እየተለዋወጡ የነበረው መቆየት ሲጀምር ነው። እነዛ ነገሮች ገንዘብ ይገባልናል፣ እሷን አናገኛትም። እነዚህ ነገሮች ግን እየቆዩ ሲሄዱ ትንሽ ሀሳብ ገባን፣ ጭንቀት ገባንና እሷን ለማግኘት ያው ያላረግነው ነገር አልነበረም በሰዓቱ። ታዲያ ተሳካላችሁ? እሷን ማግኘት ቻላችሁ? ያው እኛ በእኛ ጥረት ምንም ነገሮች ሊሳኩ አልቻሉም። ከሆነ ጊዜ በኋላ ግን ደወለችልን። እንደውም ያንን ቀን መቼም ማንረሳውም፣ የበዓል ዋዜማ ነበር። እንደ አጋጣሚ ሆኖ የዛን ቀን የገባልንን ብር በጣም ብዙ ብር ነበርና በጣም በጣም ብዙ ሀሳቦች እያሰብን ባለበት ሰዓት ነበር የደወለችው። እንግዲህ በዛ መንገድ ነበር የመጀመሪያ ድምጿን ያገኘ ነው ማለት። ታዲያ ያኑላ ጊዜ ምን ሆና ነበር ልጠፋ የቻለችው? ለምንድን ነበር ልታገኛቸው አልሞከረችው? ወር ደግሞ ለምንድን ነው ማደወል የነበረው? ሂዊ እንደነገረችን ያለሁበት ቦታ ምንም አይነት ኔትወርክ የለውም፣ በጣም ለስልክ አስቸጋሪ ነው እና ደግሞ ስራ በጣም ቢዚ አድርጎኝ ነበር ነው ያለችን። ሌላ ምንም ከዚህ የበለጠ ልትነግረን አልቻለችም። እና ደህና መሆኗን፣ በጣም ሰላም መሆኗን፣ ደስተኛ መሆኗን፣ ምንም ችግር ላይ ያለ መሆኗን ብቻ እንድናውቅ ያው ነግራናለች እንጂ ሌላ ምንም ያለችን ነገር የለም። ስለዚህ ባህልም ምንም ከእናንተ ጋር መታ አሳልፋም አታውቅም። ብቻ እዛ ሆና ብቻ ገንዘብ መላክ ብቻ ነበር የሷ ስራ። አዎ በቃ አንዴ ከዚህ ከሄደች በኋላ በፍጹም ድጋሚ ተገናኝተን አናውቅም። ይህ ማለት ያው ብትደውል እንኳን ከዛ ጊዜ በኋላ ብትደውል እንኳን እኛ እንኳን ሄደን እንድናገኛት ፈቃደኛ አልነበረችም። ግን ያው አንዳንዴ ትደውልልን ነበር። ለምንድን ነበር እናንተ ሄዳችሁ እንዳታገኛት ፈቃደኛ አልሆነችም? ማለት ፊልድ ከሆነ የምትሰራው ድርጅቱ ቅርንጫፍ ላይ እየሰራች ከነበረ ሄዳችሁ ብታዩት ምን ችግር አለው? ምን ስራዋ ላይ የሚያመጣው ተጽዕኖ ነበረ? እንግዲህ እንደምትለው ይሄ ነበር። አሁን አንተ ያነሳቸው ጥያቄዎች ናቸው እኛ ላይም በጣም ትልቅ ጥያቄ ሲፈጥሩብን የነበሩት ነገሮች። ማለትም ኖርማሊ ኔትወርክ የሌለበት ቦታ ከሆነ እኛ ሄደን ማንጠይቅበት ምንም ምክንያት አይኖርም፣ እሷ እንኳን ባትችል ማለት ነው። ግን እነዚህ መንገዶችም ስትዘጋብን በጣም ትልቅ ጥያቄዎች እየተፈጠሩብን መጡ። ከዛ በኋላ ነው በጣም ተጨንቀን ወንድማችንን ማማከር ነው። እሱ ደግሞ እዚህ በነበረበት ሰዓት ያለበት ፖዚሽንም ነው መሰለኝ ጥሩ ኮንታክቶች ነበሩትና በሎኬሽንም በአንዳንድ ነገሮችም እሷ ከምትደውላቸው ስልኮችን በመነሳት
ያለችበትን ቦታም እያወቅን መጣን። ከዛ በኋላ እንግዲህ በጣም የሚገርመው ነገር እሷ የምትደውልበት ቦታና የድርጅቱ ቅርንጫፎች ያሉበት ቦታ በፍጹም የማይገናኝ ነበር። ማለት እሷ ያለችው ድርጅታቸው ቅርንጫፎች ካሉበት ሀገር ወይ ደግሞ ከተማ ውጪ ነው ማለት ነው? አዎ በፍጹም አይገናኝም። ድርጅቱ ያሉት ቅርንጫፎች የሚታወቁ ቦታዎች ናቸው። እንደውም 4-5 ቅርንጫፎች አሉት ትላልቅ ከተሞች ላይ። እሷ ያለችበት ቦታ ገጠር ነው፣ በጣም የራቀ ነው ከኛም እና በጣም ነበር የደነገጥ ነው እንደዛ መሆኑን ስናቅ። እና ለመጠየቅ ለማናገር አልሞከራችሁም? ለምን የዛ ቦታ እንዳለች ያለችበትን ቦታ እንዳወቃችሁና አልነገራችሁትም? አዎ አወራንና ያለችበትን ቦታ እንዳወቅን ለምን እንደዋሸችን በጣም ከጠየቅናት በኋላ እሱ ሄደ፣ እሷን ሊያገኛት ማለት ነው። ነገር ግን ፍቃደኛ አይደለችም። እሷ ያለችበት ቦታ ጋር እሱ ሂዶ እንዲያገኛት ፍቃደኛ አልነበረችም እና ወደ ከተማ መጣ ነው ያገኘችው። እሱንም ከ3 ቀን ልመና በኋላ ነው ልታገኘው የቻለችው ማለት ነው። ፍቃደኛ አይደለችም ማለት ሄደህ እዛ ድረስ ሄደህ ልታገኘ ፍቃደኛ አልነበረችም። 3 ቀን ሙሉ እዛው ቆይተህ ለማግኘት ለምናት ነው ያገኛት? አዎ አክቹአሊ እኔ እሷ ላለችበት ቦታ አለች ለተባለበት ቦታ አቅራቢያ የሆነ ከተማ ላይ ነበር ያረፍኩትና ያው እኛ በፈለግናትም ሰዓት እያገኘናት አልነበረም። በስልክም ደውለን እንደ ልባችን አልነበረም እናገኛት። ግን የሆነ ይሁን ብዬ ነበር የሄድኩት። በአጋጣሚ ግን የሄድኩ ሰሞን ደወለችልኝ። 2 ቀን 3 ቀን ካረፍኩ በኋላ ደወለች። ከዛ በኋላ መጥቼ ላግኘሽ ስላት ጭራሽ ሌላ ነገር ነው ያለችው። ማለት እንዴት ትመጣለህ? በቃ በስልክ እያገኘኋችሁ አልነበሩ ምናምን ነበር ያለችኝ። ከዛ በኋላ ግን ከስንት ትግልና ከስንት ልመና በኋላ እኔ ራሴ እመጣለሁ ብላ ከተማ ድረስ መታን ያገኘችኝ። ለምንድን ነው ሄደህ እንድታገኛት ያልፈለገችው? እሱን ነው እኛም ማወቅ ያልቻል ነው። ኢቭን ከመጣች በኋላ ያለችበትን ስታተስም ልትነግረን አልቻለችም። በቃ ለስራ ነው ያለሁት፣ ኔትወርክ ስለሌለ ነው ማልደውለው፣ እንድናገኛት ፈቃደኛ አልነበረችም። ብቻ እነዚህ ነበሩ የኛም ጥያቄዎች። ማለት አልጠይቃትም ያለችበት ቦታ ላይ የድርጅታቸው ምንም አይነት ቅርንጫፍ እንደሌለና ለምን እንደዛ ብላ እንደዋሸች እዛ ምን እያሰራች እንዳለ ቃል በቃል በግልጽ አልጠይቃትም? እንግዲህ እንደነገርኩ እዛ ሄጄ ካገኘኋት በኋላ ያው ብዙ ጥያቄዎችን ያነሳውላት። ምክንያቱም የአንድ ቀን የ2 ቀን አይደለም የአመታት ጥያቄ ነበር የነበረኝ። እህቴም የነበራት እና እሷን በስልክ ዳይሬክት ቁጭ ብዬ ያገናኝቻቸው ብዙ ጥያቄዎችን ለመጠየቅ ሞክራለች። እኔም እዛው ባለውበት ብዙ ጥያቄዎችን እየጠየቅኳት ነበር፣ ግን ምንም ልትነግረን አልቻለችም። እና ፍንጭ ስናጣ ከዛ በኋላ ግን ያው ሰውነንና ብዙ ነገሮችን ማሰብ ጀመርን። ከዛ በኋላ ግን የተፈጠሩ ነገሮች አሉ እኔ እያጠናዋቸው እሷም እየተከታተለች አንዳንድ ነገሮችን ስንሰማ እዛም ሄደችው አቶ ተፈሪ የሚባሉ የድርጅቱ ባለቤት የነበሩ ሰው ነበሩና ያው ስራ ላይ እንግዲህ ጥሩ ሰው ነበረች፣ ጥሩ ተግባቢ ናት እና ከዛም የተደሳ ሊሆን ይችላል ወይ ደግሞ በሆነ ምክንያት አሁን ግን ከሳቸው ጋር ትዳር እንደጀመረች ነው የሰማነው። ስለዚህ አቶ ተፈሪን አግብታ እዛ እንደተቀመጠች እና እዛ እንዳለች መረጃ አገኛችሁ ነው? አው ያን ያህል የተጣራ መረጃም ባይሆን መረጃውን አግኝተናል። ያው ቦታው ድረስ ሄደን ባናይም ባናጣራም መረጃዎችን አግኝተናል። እንደውም አቶ ተፈሪም ታማሚ ናቸው ምናምን ሲባል ሰምተናል። ያም ትንሽ እንዳናምን አድርጎናል። ከዛስ ማለት ስለዚህ ጉዳይ የታገታ ሰዓት ነገራችሁ እንደሄደች ለምን እንደዋሸቻችሁ ጥያቄ አላቀረባችሁም? አቅርቤላት ነግራኝ ነበረ። ማለት ህዊ ይሄን ውሳኔ ከመወሰኗ በፊት እጮኛ ነበራት። ሽማግሌ ምናምን ተልኮ ኦልሬዲ ልትጋባ ትንሽ ጊዜ የቀረው ነበረ። ማለት እዚህ ያለች እኛ ጋር ያለች ከመጥፋቷ በፊት ማለት ለኛ ከመጥፋቷ በፊት ነበራት እጮኛ። ልታገባው ጥቂት ጊዜ ብቻ የቀረው ጓደኛ ነበራት። ስለዚህ ለምንድን ነው ይሄን ውሳኔ የወሰነችው? ማለት ልጁም እኩል እንደኛ ነው የተሰወረችበት። ምንም የሚያውቀው ነገር የለም። ለሱ እንዲሁም ጭራሽ ስልክም አትደውልለትም እና ለምንድን ነው ይሄን ያደረግሽው ምናምን ብዬ በምጠይቃት ጊዜ በስልክ አቶ ተፈሪም በጣም እንደወደደቻቸው መልካም ሰው እንደሆኑ እና ከሳቸው ፍቅር እንደያዛት በቃ
ከሱ ጋር ቀሪ ጊዜዋ ማሳለፍ እንደምትፈልግ ነው የነገረችኝ። ግን እኔ እርግጠኛ አይደለሁም በዚህ ንግግሯ ማለት ትክክል በመሆኑ አለመሆኗን ነው ያመንኩበት። ምክንያቱም ሂዊ ከእጮኛዋ ጋር በጣም ብዙ የምታልማቸው ህልሞች አሉ፣ ከኔ ጋር ብዙ የምናወራቸው ነገሮች አሉ። በአጭር ጊዜ ውስጥ ተነስታ እንደዚህ አይነት ውሳኔ የምትወስድ ልጅ አይደለችም። የሆነ የሚያስገድዳት አካል ያለ ነው የሚመስለኝ። ከዛም ደግሞ የሆነ ጊዜ ላይ ልጁም እሷ በጣም ባደረገችው ነገር በማዘኑ ወደ ተለያዩ ሱሶች ውስጥ ገባ። የተለያዩ ዲፕሬሽን ውስጥ ነበረ። እዚህ ያለው እጮኛዋ ማለት ነው። ጥሩ ሙድ አልነበረም። እኔ ጋር ምናወራ ነበር ከልጁ ጋር ማለት ነው። በአጋጣሚ እኔንና እሱ በጣም እንድንቀራረብ አድርጋናለች እና እንደ ትንሽ እህቱ ነው እኔን የሚያየኝ ነበርና ብዙ ነገር ሞክሯል። አፈላልጓታል፣ ምን ብሏል፣ ግን ዱካዋን ሊያገኝ አልቻለም። ለኛም ስትደውል እንደምደውል እንዳትነግሩት ነው የምትለን። አናውቅም ምክንያቷን። ያው ትልቅታችን ስለሆነች አንናገርም፣ ስለምንፈራትም ስለምናከብራትም ማለት ነው። ከዛ መጨረሻ ላይ እሱም ያው ራሱን አጠፋ። ይሄን ነገርም ካጠፋ በኋላ ራሱን ካጠፋ በኋላ ለእሷ በመነግራት ጊዜ በጣም ነው ያዘነችው የተጎዳችውም። ከዛ በኋላ የምታወራኝ ነገር በሙሉ ልክ አይደለም በስልክ ማለት ራሱን ያጠፋው በሷ ምክንያት ነው። እሱ በሷ ምክንያት ነው ያጠፋው። ምክንያቱም ኦልሬዲ ቤተሰብ ያወቀው ነገር ነው። በጣም ነው የሚወዳት የሚያፈቅራት፣ ግን ምንም ምክንያቱ ባልታወቀ ነገር ነው ከሱ የራቀችው። አስብ፣ የሆነ ፕሮግራም እየተዘጋጀ ሚስት ተነስታ ስትጠፋብክ እንዴት ነው አንተ ውስጥህ ሊቀበል የሚችለው? ልክ ነሽ። ይህን ስሜት ያው በተወሰነ መልኩም ቢሆን ስለማውቀው ያው እኔም ሆንኩ ተመልካቾቼ ስለሚያውቁት ይህን ስሜት ይገባኛል ምን ያን ነገር ሊከሰትበት እንደሚችልና በጣም የሚያሳዝን ትልቅ ጉዳት ነው። ከዛ በኋላ ምንድነው የተፈጠረው? ከዛ በኋላ ሂዊ ያለቀሰች ነው ብዙ ጊዜ የምታወራን። ማለት በፊት ስታወራ ያለችበት ሁኔታ ጥሩ እንደሆነ ነበር ለኔም ለወንድም የምትነግረን የነበረ። ግን እጮኛዋ ራሱን ካጠፋ በኋላ በጣም ትልቅ ጥፋት ውስጥ እንደገባች፣ የሚጨቁኗት ሰው እንዳሉ፣ የሚያስፈራሯት ሰው እንዳሉ፣ ካለ ፍቃዷ ተገዳ ብዙ ነገሮችን እያደረገች እንደሆነ ነው የምትነግረን። ግን ምንድን ነው የምታደርጊው ነገር? ተፈሪንስ ያገባሽው ወድጄ ነው አፍቅሬው ነው ብለሽ አደለ? ቆይ አንቺ ምን ውስጥ ነሽ? ወይ ያለሽበት ቦታ እንምጣ ስንላት አልፈልግም፣ እናንተንም ችግር ውስጥ ልከታችሁ አልፈልግም፣ እኔ የገባውበት ችግር ብቻ ይበቃል። እናንተ እዚህ መጣችሁ ማለት እናንተም ህይወታችሁ ያልፋል፣ ትሞቱብኛላችሁ ነው የምትለን። እና በጣም ትልቅ ችግር ውስጥ እንዳለች ነው የምትነግረን። ግን ችግሩ ምን እንደሆነ አናውቅም፣ አትነግረንም። ደግማችሁ እዛ ለመሄድ አልሞከራችሁም ወይ? አንተ ለመሄድ አልሞከርክም? ድጋሜ እሷን ለማግኘት በአካል ያለውን ነገር የተፈጠረባትን ነገር ለምን እንደዚህ እያለች እንደሆነ ለማጣራት አልሞከርክም? እሷም እንደነገረች ያው እኛ የራሳችንን የቻልነውን መንገድ ሁሉ እንሞክራለን እሷን ለማግኘት እና እንደውም አሁን ምን አይነት ነገር ጀምራለች መሰለ። እንደውም አንድ ጊዜ ምን አረገችኝ፣ ካልመጣህ አለችኝ እና እዛ ስደርስ እንዳትመጣ ማን አለክ? በቃ ጭንቅላቷ ሁሉ ትክክል እንዳልሆነ የተሰማኝ የዛን ጊዜ ነው። እና ትክክልም አይደለችም። አንዳንዴ ሆን ሲላት የሆነ ጥሩ ትሆንላለች፣ አንዳንዴ ደግሞ ጭራሽ እንድናወራቱ ለማትፈልግባቸው ጊዜዎች አሉና እነሱ ነገሮች ግራ እያጋቡን መጡ። ማለት ይሄ ሁላ ነገር የተፈጠረው እጮኛዋ ራሱን ማጥፋቱ ምናምን ከሰማች በኋላ ነው? አዎ በቃ ከዛ በኋላ ስፔሻሊ ትንሽ ጥሩ አይደለችም። አሁን ከዛ በኋላ ነው እንደውም እዚህ አይነት ህይወት ውስጥ የገባችሁ በጣም ተገዳ እንደሆነ እርግጠኛ እየሆነ የመጣ ነው። ከዛ በኋላ ነው ጭራሽ አሁን ምን ማለት ጀምራለች። ጭራሽ እኔ ያለሁበት ቦታ ለመምጣት ካሰባችሁ እኔም እናንተም ተያይዘን እናልቃለን። ያው እኛም አሁን የሚጨርሰን አካል ማን እንደሆነ ነው እንጂ እያወቅን ያልሆነው በቃ ተገዳ እንደሆነ እርግጠኛ ወደ መሆኑ ገብተናል። ምክንያቱም የምትለን ነገሮች እንደዛ ናቸው። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ።
ታዲያ ይህን ነገር በህግ ምናምን አግባብ ለማጣራት ያለችበትን ሁኔታ ማን እያስገድዳት እንደሆነ ምናምን ለማጣራት ምናምን አልሞክራችሁ? እኛ ሞክረን ነበረ፣ ግን ህዊ ፍቃደኛ አይደለችም። በፍጹም እንደዚህ አይነት ነገር እንዳታደርጉ፣ እስፔሻሊ ህግ ቦታ ፖሊስ ጣቢያ ጠበቃም ይሁን ምንም አይነት ነገር እንዳታማክሩ። ያን አደረጋችሁ ማለት እኔም ሞቻለሁ እናንተ ሟቾች ናችሁ ነው የምትለን። በቃ ይህን እንድናደርግ አትፈቅድም። እንዲሁም የሆነ ጊዜ ላይ ማለት ስልክ በምታወራኝ ጊዜ አይ ቲንክ 2 ስልክ ሳይኖራት አይቀርም እና የእኔን ሳትዘጋ ስታወራ ሰምቻታለሁ። በቃ እኔ ለምንድን ነው እዚህ ነገር ውስጥ እስካሁን ድረስ ያለሁት? እንደዚህ እኮ አልነበረም ውላችን የሚል ነገር ስታወራ ሰምቻታለሁ። ከዛ መሀል ላይ ትዝ ሲላት መሰለኝ የኔን ስልክ ያቋረጠችው። እንደዚህ ትል ሰምቻታለሁ። ምን እንደሆነ ግን አላውቅም። ያለችበትን ነገርም አናውቅም። ግን ወደ ህግ እንድንሄድ አትፈቅድም። ትሞታላችሁ፣ እኔንም ታስገድሉኛላችሁ፣ እባካችሁ አርፋችሁ ተቀመጡ፣ ቸግሯችኋል፣ እርቧችኋል፣ ብር እየላኩላችሁ አይደለ? በቃ ዝም ብላችሁ ተቀመጡ፣ እኔ የሆነ ቀን እመጣለሁ፣ ደህና ነኝ በቃ ነው የምትለን። ከዛ ደግሞ የሆነ ቀን ደግሞ ተነስታ ታልቅሳለች። በቃ ያለሁበት ሁኔታ ጥሩ አይደለም፣ ያለሁበት ሁኔታ ችግር ውስጥ ነኝ፣ እባካችሁ እናንተም ራሳችሁን ጠብቁ ትለናለች። የሆነ ጊዜ ደግሞ እኔ ደህና ነኝ አታስቡ፣ በጣም ደህና ነኝ፣ ምቾት ላይ ነው ያለው ትለናለች። እኛ ለራሱ በጣም ግራ እየተጋባን ነው እዚሁ ነን። እሱም ጥሩ ሙድ አይደለም። እኔም ትምህርቴ ላይ ፎከስ ላድርግ ሁሉ አልቻልኩም። በጣም ጭንቀት ውስጥ ነን ይሄን ሁሉ አመታት ማለት ነው። ይህን ነገር ማለት ወንድማችሁ ውጭ ያለው ወንድማችሁ ያለውን ነገር ስለሷ የተፈጠረው ነገር አሳውቃችሁታል? ያው ከመጀመሪያ ጀምሮ ያለውን ነገር አውቃል። ያው እንደነገርኩ መጀመሪያም እሷን እንድናገኛት የረዳንም እሱ ስለሆነ ያው በተለያዩ መንገዶች እሱም ይሞክራል። ግን ያው እሱንም እንድናስቆመው እንጂ እሱም ከዚህ በላይ እንዲቀጥልበት አይደለም እንድናረግ የምትፈልገው እሷ። ስለዚህ ያው አማራጭ አተን ነው ቁጭ ያልነው። እሺ በጣም ጥሩ። የሰጣችኝ መረጃ በጣም ጠቃሚ ነው። ያው ያለውን ነገር እንግዲህ እኛ በራሴ መንገድ ብዙ ሌላዎች መረጃዎች ስላሉኝ እነዛን መረጃዎች አጠናክሬ በማስረጃ ወደ ማስረጃነት ቀይሬ እናንተም ስልክ ትደውሉላትና በስልክ ለማውራት እንሞክራለን። ያለውን ነገር ለማናገር እንሞክራለን። ካለችበት ነገር ውስጥ እሷ እውነት ካላት እኛ እሷን ካለችበት አደጋ ውስጥ ይዘናት እንወጣለን። እኛ ያለን መረጃዎች አሉ በእሷ ጉዳይ ላይ። እያደረገች ያለችው ነገር በጣም የከፋ ነው። ምክንያቱም እዛ ጋር እያሰሯት ያሉት ወንጀል ነው። እንደዚህ ሀቁን ስነግራችሁ ዲቴል ስነግራችሁ ያለችበትን ጉዳይ ወንጀል እየሰራች ነው ያለችው፣ ወንጀል እያሰሯት ነው ያሉት ይሄን ሁላ ጊዜ። ስለዚህ ይሄን ሁላ ነገር እንድታቆም በእናንተ ፊት ለፊት እኔም ከዚህ በኋላ እናንተን የመከታተል ስራ ስለሆነ መሰራው እናንተ በእኔ አይን ስር ስለሆናችሁ ደውለን እናናግራታለን። ቢያንስ ለእናንተ ስትል አሁን ነገሮችን ሁላ ጥላ እያንዳንዱ ነገር አቁማ እንድትመለስ እናደርጋታለን ማለት ነው። ምክንያቱም እነዚህ ሰዎች ምን እያደረጉ እንዳሉ እየደረስንበት ነው ያለው። እነማን እንደዚህ እያደረጓት እንዳሉ ቅድም አንድ ነገር ብለሽኛል። መስሪያ ቤት ላይ በነበረችበት ጊዜ ከአቶ ኤፍሬም ጋር ክሎዝ የሆነ ግንኙነት ነበራት ብለሽኛል አይደለ? ያ ሰው ነው አሁን ላይ ሳትፈልግና እያስገድዳት እዛ ቦታ ላይ የማይሆን ስራ እያሰራት ያለው አቶ ኤፍሬም ነው። ስለዚህ ያለውን ነገር በጠቅላላ መታ እንድትናዘዝና እነዚህም ሰዎች ለፍርድ የሚቀርቡበትን እሷም ነፃ የምትወጣበትን እዛ ጋም ያለው ሰው እየተጎዳ ያለው ሰው ደግሞ ነፃ የሚወጣበትን መንገድ እናመቻቻለን። እናንተ እህታችሁን በሰላም የምታገኙበትን መንገድ፣ በህይወት የምትወጣበትን መንገድ እኛ እናስተካክላለን ማለት ነው። ስለዚህ ስልክ እንደውልላትና ታገናኙኛላችሁ ማለት ነው። ግልጽ ነው አይደለ? መልካም እንግዲህ ውድ ቤተሰቦች ያው ያለው ነገር ይህንን ይመስል ነበረ። እስኪ ቀጣይ እርምጃችን ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። እንግዲህ እህታቸው ህይወትን እስኪ ለማናገር እንሞክራለን። ፈቃደኛ ከሆነችልን ያለ በአግባቡ ለማናገር እንሞክራለን። አሊያም ደግሞ እምቢ ካለች እሱ የሄደበት ከተማ ላይ ከሄድን በኋላ ከዛም በጂፒኤስ መሰረት በጂፒኤስ ስልኳን ጠልፈን ተከታትለናት ያለችበት ገጠር ውስጥም ቢሆን ድረስ ሄደን ለማግኘት እንሞክራለን ማለት ነው። ምክንያቱም አሁን መረጃዎች እያሳዩን ያሉት ምንድን ነው? አቶ ተፈሪ ያለው ራሱ እዛ ቦታ ላይ ሳይሆን ማለት ቤተሰቦቹ ያሉበት ቦታ ላይ ሳይሆን አቶ ተፈሪ ያሉት እነሱ የሚፈልጉበት ቦታ ላይ ከህይወት ጋር አስቀምጠውታል። ከዚህ ቀደም የነበረ መረጃ እሱ ፈልጎ ወደዛ ገጠር ወደ ተወለደበት አገር ወደ ተወለደበት ከተማ እንደሄደ ነበር። ነገር ግን መረጃዎችን እያጣራን በመጣን ቁጥር እዛ ቦታም እንደሌለው ከዚህ ቀደም እንሄዳለን ብዬ ቪዲዮ ሰርቼ ነበረ። ነገር ግን
ልንሄድ ያልቻልንበት ምክንያት ምንድነው? እዛ ቦታ ላይ እንዳልሆነ ጭምራው ላይ ሰምተናል። ምክንያቱም የኛን እርምጃ የኛን እንቅስቃሴ እያዩ ስለሆነ ቦታ ቀይረውታል ማለት ነው። አሁን ያለችበት ቦታ ድረስ ሄደን እናገኛቸዋለን፣ ለማግኘት እንሞክራለን ማለት ነው። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁንልኝ። እወዳችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው ተደራሽነታችንን እናስሩት። ሰናይ ጊዜ ይሁንላችሁ።